አክቹአሊ እኔ እኮ መታየት ስላልፈለኩ ነው። አማይካል ተሸፈነ ሬዲዮ ላይ ነው እንደቀረብኩ ተጫወቱ እንደ ቤታችሁ ሂሳብ ተከፍሏል። ሰላም ተስፋያቸው ችግር የለውም። ሰላም ማን ነው ያበሰ? ሰላም ተስፋዬ አሳያችሁ ትናንትና ሻፈዳ ቆላ አርሰናል የድንጋጤዋ ታይም መጣች። ኮሽማ ብሎባቸው ነበር። የማን ደጋፊ ናቸው? ያርሰናል ሁለታቸው። ኧረ ዝም በእውነት ምን ነው ስራ አይደለም ጠፍቷል። አሁን ላይ እንደበፊቱ አይደለም። የምር ነው። ከጁጬነታችን ጀምሮ ያርሰናል በጣም የቆየ ፋሚሊ ካይራታቸው ላይ ምን ዋንጫ አትበሉ። ዋንጫ እስቲ አስበናል። በልተን የመጣ ነው። ኧረ ዝም በይ ቅድም አላያችሁንም? አልበላንም እኮ ዋንጫ ብትበሉ ሙዴ ነው እኔ እንደ ሐሳብ። ኧረ እንበላለን። ዘንድሮ ተሻምተን ሁሉ ነው የምንበላው። እኔን አይደል ዳኒ ትጽፋለች ፌስቡክ ላይ ምናምን አያታለሁ ስለ አርሰናል ምናምን። እኔ እኮ ዳይሃርድ እኮ ነኝ። እንዴት ግን ተገናኛችሁ? ያን ሰፈር ልጆች ነው። ሐዋሳ ናቸው። ጎረቤት ነው። ሐዋሳ ቤሌማ መተሽ ታውቂያለሽ እንዴ? መታታውቅም አንተ እዛ አርባ ምንጭ ከማኔ ጋር አርባ ምንጭ ስንሄድ በዛው አልፌያለሁ። በእውነት ታዲያ አትደውይም ነበር? የሐዋሳ ቸክስ በጣም አለ። የሐዋሳ ቸክስ ከኋላ አለ። የኋላ ታሪካቸው በጣም ኮሮና ሁሉ ያስይዛል። እስኳት በሞተር እስቲ ቀጣይ ለመምጣት ሞክሩ እንጂ አይ በጣም ሰላም አለ። ውሃ ይዛችኋል? ውሃ ይሄ እኔ ነው ራሴ ያጎደልኩ። እሺ ዳኒ ይሄ ያንቺ የትኛው ነው? የኔ እሱ ነው መሰለኝ። ይሄ ያንቺ ነው? ይሄ ነው እሱ። ይሄ ነው የኔ። ሰላም ይሄ ያንቺ ነው? እሱ እኔ ምንም ቢሆን ችግር የለም። ያባ ውሃ አለ። አይ በጣም ፌሌቶ ነው። ምን ነበር ፌሌቶ? በላሽ? በልተሽ ታውቂያለሽ? አይ እዛ በላው። ቆየሽ በጣም ከመጣሽ? በዚህ አመት መጥቻለሁ። ለስቲል መጥቻለሁ። አጠፋሽ በእውነት አትደውይም? የምር መደወል ነበረባት። ግን አይ አንቺ በጣም ደጋግሞ የመጣ ነበር የሚመስለው። አዎ እኔ ሐዋሳም ይመጣሉ። አብዛኞቹ ዩቲዩበሮች ይመጣሉ። ሀገሩ ሰላም አለ። አዎ በጣም እንትን ነው። አንደኛ ትራንስፖርት ነው መሰለኝ እዛ እንትንም ስለሌለ በባጃጅ ምናምን ስለሆነ በሞተር ስለሆነ ነው መጨናነቅ የለውም። የሆነ ሰላም አለው ሰላም አለው በጣም። ስለ ሐዋሳ ራሱ በደንብ ጠይቁን ከንቲባውንም ስለምናስቸግረው። ምን አልሽኝ? አሳ ኖርማሊ እኔ አሳ በጣም ነው የምወደው። አሳ እኛም አሳ በጣም ፌቨሪት ምግቦች። ቀጣይ ስንመጣ ይዤልሽ እውነት ቃል ገብቷል። እየሰማችሁ አሳ እኔ ዳጣውን አመጣልሻለሁ። እሺ ማባያው የሆነ ጨው ያልሰማችሁ ብቻዋን ቸከስ እኔ እያዋዛች ጀለስ ምንድን ነው ዳጣውን አረስ እዛ በነገር ላይ ዳጣ እኮ እዚህ የለም። እዛ በጣም ኦሪጂናል ቴስት ያለው ዋናው ዳጣ ሰው። እንዴት ነበር ሐዋሳ? እስቲ ልጅነታችሁ ንገሩና። ውጭ ባርስ መጥተዋል ዛሬ። ከውጭ ባርስ ጋር ነን እንወጫበራለን። ላላ ነው ዛሬ። ፈታ በሉ እንግዲህ ተከፍሏል ሂሳብ። እናመሰግናችኋለን ስለመጣችሁ። አምቦ ነበራችሁ ሰሞኑን? አዎ ሰሞኑን እዛ ነበር። ምን እሺ አምቦ እዛ ሐዋሳ ምናምን ትዞራላችሁ? አያት 49 ብዙ ሰው እንደውም እንዴት ነው ከሐዋሳ አምቦ ምን አይነት ኮኔክሽን ነው ምናምን እያለን ነበር። እዛ የሆነ አንድ ሰው አለ የምናውቀው ሆቴል ሰርቷል። አሁን ጥላውን ጉቱ ይባላል። በጣም የሚገርም ሰው ነው ማለት እኛ ስራ የሆነ ለ8 ወር ምናምን አቁመን ነበር እና ድጋሚ እንድንጀምር ሁለታችንም ጋር እየደወለ በጣም አዜ ፍሬንድ ያው ማለት አንድ አይነት ስታተስ ላይ አይደለም እኛ ገና ወጣቶች ነን። እሱ የሆነ ኢንቨስተር ነው ምናምን ግን ከኛ ጋር በቃ በጣም የሚግባባ ሰው ነው ምናምን። ከዛ ከሐዋሳ ድረስ ኢንቫይት አድርጎን ምናምን ቪአይፒ ቲኬት ሁሉንም ነገር አዘጋጅቶልን ለስራ ሳይሆን እንድንዝናና በዛውም ሆቴሉን እንድናይለት ጠርቶን ነበር እና በዚህ አጋጣሚ ወደ ወንጪ ምናምን ጉዞና ሲኬድ አምቦ ከተማ በዛ ነው የሚታለፈው እና በጣም ከተማው ጸዴ ከተማ ነው ከምነግራችሁ በላይ። በጣም ሴት ደግሞ ቆንጆ ሴት ብቻ ቸከሶች አምቦ ላይ ወድቀው ሁሉ ምናምን ታገኛለህ። በጣም የሚገራርሙ ቸከሶች በየቦታው ነው የምታገኘው። በጣም ቆንጆ ሴቶች ነው ያሉት።
የሀገሬው ሰው ለእንግዳ ምናምን ያለው አፕሮች በጣም ደስ የሚል ነው እና ሪከመንድ እናደርጋለን። እናንተም ከፈለጋችሁ ያው ሆቴሉ እንደራሳችን ጥላሁን ሆቴል አምቦ እንሄዳለን። በጣም እንዴ በጣም ምርጥ አቀባበል ነው የሚያደርግላችሁ በእርግጠኝነት በጣም በሱኛ እርግጠኞች ነን። የሚገርም ሰው ነው እና ውጭ ባርስ አሁን የሁለታችን ቲም ሁሌም በቃ በምንም ሁኔታዎች የመንገጫገጭ ሁኔታ ሲገጥመን አለውላችሁና የሚለን ሰው ነው። እንዴት ተገናኛችሁ? ሶሻል ሚዲያ ላይ? በሆነ አጋጣሚ ሐዋሳ መጣና እኛ ቪዲዮ የምንቀርጽበት ግቢ አለን እና እዛ ግቢ በሆነ አጋጣሚ አሳ ምናምንም እዛው ፊት ለፊት ስላለ መጣ፣ ተዋወቅን። ቲክቶክ ላይ 1-2 ጊዜ ምናምን አይቶናል። በደንብ እንትን አይለንም ነበር። ከዛ በኋላ ግን ፋሚሊ ሆነን እያንዳንዱን ነገር የሚያስፈልገንን ነገር የሆኑ ማይክ ያስፈልገናል ለስቱዲዮ ምናምን ስንል ዝም ብለን ነው የምንደውልለት እና በስመ አብ የሚገርም ሰው በጣም ደስ የሚል ከሱኛም ላይ ደር ስሙን ብቻ ነው የምንነግራችሁ። ስልኩን ብትጠይቁ ስልኩን እኛ አናውቀው 09ን ብቻ ነው የምንነግራችሁ። ከዛ በኋላ ቴሌ ነው ሄዶ እንደ ሲም ካርድ ነው ማውጣት ያለባቸው። ማይክ ብቻ ሳይሆን በነገራችን ላይ ረስተ እንጂ ልጅ ማይክ ራሱ ሰጥቶናል። ከጸደቀ አይቀር ግን ውሸት አታጣ። እሺ አላብዛ ቴዲዮም ቢጨምር ቴዲዮ ወጣ ከሀገር ወጣ እንጂ እሱንም ይጨምር ነበር። ምክንያቱም ምንም ነገር ምግብ ሁላ እየበላን እሱ ሆቴል ምን ይጨመር ምናምን ስንለው ትኩረት ሲለን ትኩረት ይጨምራል። በግድግድ ሳህን ትኩረት ሰው ግን ድምፅ የጨመረ ፖዚቲቭ የሆነ ሰው አለ። እውነት ነው። ድምፅ ጨምሮልናል። በእውነት ድምፅ ጨምሮልናል። በጣም ድምፅ የሚያክል ነገር ጨምሮልናል። በምንም በሀገርም በምናምን ሳትተዋወቂ በአካባቢ ሳትተዋወቂ አንዳንድ ሰው አለ በቃ ዝም ብሎ እንደዚሁ አይተሽ አንዳንድ ሰው እኮ ማለት ነው ማረግ እየቻለ ራሱ ላይክ ውስጡ ቅንነት የሚጎለው ሰው አለ። አቅሙ እያለ በእርግጥ ፖዚቲቭ መሆን እንደፈርጨው ስለሚፈራ ነው ለምን አይደለም። በቃ በተፈጥሮ ቅንነት የሌለው ሰው አለ። በጣም ትንሽ ነገር ማረግ እየቻለ ማረግ የማይችል ሰው አለ። ሶ እንደዚህ ደግሞ በጣም ፖዚቲቭ በሀገር ሳትገናኝ በእድሜ በምንም ነገር ሳትገናኝ እንደውም እኛ ስንታይ ምናምን ታውቃለህ፣ አሁን ከሰውየው ጋር በዛ ልክ ያለን ቀረቤታ ራሱ እንደዛ መሆኑ በጣም ያስገርማል። ብዙ ሰው እንዴት ተዋወቃችሁ? ድሬድ ነው ታያለህ። የሆነ ለትልቅ ሰው ምናምን የሆነ በእንግዳ ፊት ምናምን ሲቀርብ ታውቃለህ፣ ይህን ጸጉር አትቆረጠውም ነው የሚባለው ምናምንና ያን ሁሉ ባውንደሪ አልፎ ነው የሰው የከኛ ጋር መግባባት የቻለውና በዚህ አጋጣሚ ልናመሰግነው እንፈልጋለን። እዛ ነውና አምቦም ራሱ ፍቅር ናት። የትኛው ካሜራ ላይ ስንት ጊዜ ቆያችሁ? 1 ሳምንት 8 ቀን ምናምን የቆየ ነው። በጣም ምርጥ ነው። 8 ቀን ተኩል በቃ ተው። እሺ አስፈላጊ አይደለም። ተኩሉ አስፈላጊ አይደለም። በርግጥ ከሩብ ግን አንድ በጣም የሚገርመኝ ማለት ነው የሶሻል ሚዲያን ተጽዕኖም በጣም በሚገባ አይቻለሁ። በአምቦ ገጽታ ዙሪያ እስቲ እናወራ በዛው ስለ ሶሻል ሚዲያ ምን ያህል ፓወርፉል እንደሆነ፣ በሶሻል ሚዲያ ላይ ምንም ነገር ሊጠፋ ምንም ነገር ሊመለስም እንደሚችል ብቻ የተመለከትንበት ነው። እኛ ያው የሐዋሳ ልጆች ነን፣ ግን አምቦ ስንሄድ የህዝቡን ቅድም ብሏል ውጪ የህዝቡ አቀባበል ሰውየውን እንግዲህ ስለሚያውቀን የሰውየው አቀባበል አያስገርመንም ነው። ማያውቀን ራንደም ሰው ለኛ ያለው የተንከባከበንን አይነት ምናምን እኝን ሁሉ ነገሮች ስታይ ሙሉ ኢሜጇ በሶሻል ሚዲያ ተበላሽቶ ነበረ ማለት ይቻላል ማለት ነው። ግን ያለው ነገር ጸዴ ነው ማለት ኢትዮጵያዊነት ምናምን የሚባለው ነገር አሁን ብዙ ቦታ ሳክስ እየሆነ ነው እየመሰለን ያለው። ግን እስቲል አለ ማለት ሰው በቋንቋ እንኳን ሳትግባባ በጣም የሚያሳይ ነገር ምናምን በጣም ጸዴ ነው። እና እኛ አሁን የትም ቦታ እዚህ ቦታ ነው ምናምን ብንባል ምንም እንትን ክልል ነው የምንልበት ምክንያት የለም። የትም ቦታ እንሄዳለን፣ የትም ቦታ እንስቃለን፣ እንጫወታለን። ምክንያቱም ሁሉም ኢትዮጵያ ነው። ስለዚህ አለ የሚባለው ነገር ያየንበት ነው። እና በዚህ አጋጣሚ የአምቦ ህዝብ እንመጣለን፣ አብረን እንሄዳለን። አንድ ላይ አይ ጓደኛም ቆይታ ነበር እዛ በጣም ምርጥ ነው ብላኛለች። ለስራ ነው የሄዱት፣ ግን በጣም ኢንጆይ አድርገናል። አሪፍ ነው ምናምን። አረ በጣም ጸዴ ነው። ተፈጥሮ ደግሞ በቃ አሁን ዛፉ ምናምን የጫካው በጣም ደሳስ የሚል ነገር ነው። የተፈጥሮ ውሃ አለ፣ ፍል ውሃ ምናምን እና ኖርማሊ ለከተማው ህዝብ የማይገርመው እኛ ስንሄድ ግን ብዙ የገረመን ቦታ አለ ለመዝናናት የሚሆን እና በጣም ጸዴ ነው። ሲንጃለዳ አምቦ እኛም ሲንጃለዳ። ሶሻል ሚዲያው ምን ጠቀማችሁ? እንዴትስ መጣችሁ ወደ ሶሻል ሚዲያው? መጀመሪያ ከዛ ስለ ልጅነታቸው እንመጣለን። አንድ ሶሻል ሚዲያውን ስላነሱት እዚሁ አምሳ ነው እንሂድ። ትጀምራለህ?
ትቀጥላለህ? በዛውም ለምን እንደጠፉ ምናምን እሺ እናወራ። ሜዳውም ይኸው ፈረሱ ምንም ነው የምናወራው፣ እንደዚህ ነው የምናወራው። ሶሻል ሚዲያ ያው ሲስተሙን እናውቀዋለን። ተመርቀን ሁላችንም ስራ ምናምን የምናጣበት ታይም ነው እና አሁን ጥበብ ጠርታን ነው ምናምን ለማለት አያስደፍርም። ግን ከጀመርን በኋላ ግን በቃ ኦልሬዲ ጥበበኞች መሆናችንን አውቀናል በሶሻል ሚዲያ። መጀመሪያ ግን እንዳልኩ ነው እያወራን፣ ከዛ የሆነ ዩቲዩብ ያለው ሰው ነበረ በዚህ አጋጣሚ፣ እሱም አዳም ይባላል። አዳም በጣም የምናመሰግነው ሰው ውጭ ባርስ የሚባለውን ነገር ፋውንዴሽኑን እዚሁን የጀመርነው 4 ኪሎ ነው የጀመርነው እና እሱ ነው ኖርማሊ ከሐዋሳ መታችሁ ነው 4 ኪሎ። ከሐዋሳ ስንመጣ ፕሮፖዛል ይዘን ለዩቲዩብ ነው የመጣ ነው እና እሱ ዩቲዩብ ቢሮ ከፍቶ 4 ኪሎ ኢክላስ ህንፃ ላይ ማስሻ ሚዲያ ላይ ነበር የጀመርነው ገና ዩቲዩብ ስንሰራ እና የሱ ሚዲያ ነው እዛ ማስሻ ሚዲያ መጣን። ግን ስንመጣ የመጣነው አመጣጥ እኔ እና እሱ ረጅም ዓመት ጓደኛሞች ነን። እኔ ከአዳማ ግቢ ጨርሼ 1 ዓመት ምናምን ብቻ ተፍ እያልኩኝ እሱም የራሱ መስመር ውስጥ ነበር። ከዛ ለምን አንጀምርም ይሄን ነገር ይሄን ኮንተንት ለምን አንጀምርም ብለን ኢቭን ውጭ ባርስ የሚለውን ስሙን ያን ገና አንድ ቪዲዮ ሳንሰራ ፕሮፖዛል ቀርጸን ነው የመጣ ነው። ግን ምንም አይነት ክሎ አልነበረንም ስለ ቲክቶክ። እኛ ዩቲዩብ ልንሰራ ነው የመጣ ነው። ፖድካስት ውጭ ባርስ ፖድካስት የሚባለውን ነገር ነው ልንሰራ የመጣ ነው። እዛ 2 ካሜራማኖች አሉ ባያና ሲሞ የሚባሉና ቲክቶክ ለምንድን ነው የማትጀምሩት? የእናንተ ጭዌ እኮ ከዩቲዩብ በላይ ለቲክቶክ ነው የሚሆነው። እኛ ፕሮፖዛላችን እናሳየ ነው የሆነ ያህል ያችሁና ክፍያ ጀምራለሁ ብሎ መጀመሪያ በነፃ ልንሰራ ነው የመጣ ነው። ምክንያቱም ሜክ እንደምናደርግ እናውቃለን፣ የሆነ ኦዲየንስ እንደምንይዝ። ምክንያቱም ሐዋሳ ብዙ ሰው የሚያውቀን በጭዌ ነው ምናምን፣ የጋራ የሆነ ቋንቋ አለን እኔ እና እሱ ለብቻችን የምንግባባበት። እዚሁ አሁን እንደዚሁ ቁጭ ብለን ስለ እናንተ በጣም ከባድ የሆነ ሚስጥር እናንተ እያላችሁ የወፍም የራሳችን እሳይ ምናምን እና ሐዋሳ ላይ አሁን ብዙ የዛ ቋንቋ እንትን ብዙ አለ። ከኛ ስፈር ተነስቶ ምናምን አሁን የኛ ጀማ መሀል ምናምን አሁን በጣም እየበዙ ነው አሁን ከኛ በታች ያሉት ራሱና እኛ ግን የሰፈር ልጆች ሌላ 2 ምናምን አሉ አብረን ነው የፈጠርነው ነው። እስቲ ዝም በይ ፖድካስት ጸዴ ነው በሉ በራሳችሁ ቋንቋ እኛ ሳይገባ። አሁን ለምሳሌ ፖድካስት ጸዴ ነው ለማለት አሁን የሌለ ጻይድድ ነው ምናምን ጻይድድ ነው ምናምን ጻይድድ ነው ካልን አሁን ላይ ነው ጸዴ ነው። አሁን ለምሳሌ ኖርማል እንደ ምሳሌ ልንገራችሁና አሁን እሷን ሊለባት ለፍጓል ማምና ነው አሁን እሷን ፈልጓል። አንተ እሷን እንደፈለግካትና ታጫውታት እንደፈለግካት ነው። እንዴት አወቅ? በራሳቸው ቋንቋ እና አሁን ይሄ ለምሳሌ እንብላ እስብላ እየኑረን እንጨብስ እስጨባ እየኑረን ጨዋታውን እስባይ ነው። እስባይ አሁን ማንም አያውቅም። በቃ አንተ ለምንድን ነው የፈለግካት ምናምን ብሎ እሷን የጠየቀኝ እኔ እኮ ለእስባይ ነው የፈለግኳት ስል ምንም ልታውቅ አትችልም። እኔ ላጫውታት እንደፈለግኩ አንድ ሴት በቃ ይሄ የአንሶላ ብርድ ልብስ ምናምን መጋፈፍ አላ ለዝሙት ብሎ የአያቴን ወሬ ሲያወራ ሊያስፈረድብን ነው። እኛ ቋንቋውን ያሉ ምክንያቱም ዝሙትም ካላለ እና እንደዚህ አይነት ቫይብ ነበረ። በቃ መጣ። ከዛ ቲክቶክ ምናምን ጀምር ተባለ። ለዩቲዩብ ባመጣ ነው ፕሮጀክት ቲክቶክ ጀመርን። ከዛ አስታውሳለሁ የሆነ ቀን ነው አንድ ቀን ዝም ብለን ቆረጥንና ቲክቶክ ፖስት አድርገን ያው ድራፍት መጠጣት እንወዳለን እና ድራፍት እንጠጣ ወተን ረስተን ህይወታችን አሁን እንኳን አሁን አልኮል ነው መጠጣው። አሁን ጃምቦል በፊት ሲንግል ነበር እና አሁን ያበሻ አረቄ ከባድ ምናምን ጠንከር ያሉ ነገሮች ነው የምንጠጣው ተለውጠን። በፊት ግን ድራፍት ነበር። ከዛ ሞቅ ብሎን ስንመጣ 300 ሺህ ታይተናል። ከዛ እኔም ተደበቅኩ እሱም ተደበቀ። ከሐዋሳ ነው ደውለው በቃ ተረጋጉ፣ ብዙ ሰው ታይቷል እንደናንተ 300 ሺህ ምንም አዲስ ነገር አይደለም ምናምን ሲሉ ነው ከአልጋ ስር ዛፍ ሁሉ የሚያውቀው ነው የሚመስሉ ተጀለስ 300 ሺህ ከታየ በኋላ አንተ ያቺ ዛፍ ወደ እኔ ነው እንዲህ የምትነፍሰው ምናምን ይለኛል። በቃ በጣም ታዋቂ ሆነ ነው ይመስል ግን እኮ 500 ፎሎወር ምናምን ነበረ። ግን 300 ሺህ ዘጭ እኮ ነው ልክ ስትጀምሩ ምናምን አሁን ስንጀምር ቪው እንዴ በጣም ያስፈራል። አሁንም ሊያስፈራ ይችላል ድንገት ምናምን በአንድ አዳር ምናምን 300 ሺህ በጣም እኔ 20 ሺህ በርቁ ይበርቃል፣ በጣም ይበርቃል። እኛ ማዘሬ በጣም አዲስ አበባ ስቴዲየም ነው ሞልቶ 22000 ሰው ነው። ከዛ በምን እንዳወቅን ታውቃለህ? ለካ አብሪሎ ሪያክት አድርጎብናል። ኦኬ እኛ ቪዲዮን ስንለቀው አብሪሎ ዩቲዩብ ላይ ወስዶ ሪያክት አድርጎበታል ወዲያው ማለት ነው። ከዛ በማግስቱ ጠዋት ስንነሳ ምናምን አዲስ ነገር ያን ሰው እየታስተውሷል እየቆየን አሳር ነገራቸው ለመጀመሪያ ጊዜ ማለት ነው። የመጀመሪያ አድናቂያችን ማለት ነው።
መንገድ ላይ ይመጣላል። እኔና እሱ ደንግጠናል። በቪው ብዬ እየሄድን ነው። ፈረንሳይ ነበር የምንኖረው። እየሄድን እያለ ከፊት ለፊታችን ይመጣል ምናምን እየመጣ ውጭ ባርስ ምናምን አለ። ደነገጥን። በቃ ምናምን ሰላም ካልነው በኋላ ቀጥ ብለን የቆምነው እሱ አልፎን ሄዶ ዞርን። ምንድን ነው ያለው ምናምን ውጭ ባርስ ነው ያለው አላለም። ውጭ ባርስ እንጠይቀው ምናምን ተባብለን መከተል ጀመርን። ሰውየው ለፈረንሳይ በሳቱ አዲስ ነው። ስንከተለው ሰውየው ሲታጠፍ ስንከተለው በዚህ ሲታጠፍ ከሰፈር ጠፋንና መጨረሻ ላይ ተስፋ ስንቆርጥ ሰውየው ጋር ደርሰን በእናት ውጭ ባርስ ያልከን ቅድም የቱ ጋር ነበረ ብለን የተመለስነው መቼም አረሳውም። የመጀመሪያ ፋናችን እንዴት እንመለስ በቃ ደግሞ ሰውየው ማለት ትልቅ ሰው ነው። እንደዚህ ምናምን የንግር ምናምን ያለው ሰው እንዴት እንዳወቀ የቅድሙ ግርማ በቃ ሞገስ ነው እና ውጭ ባርስ ብሎ በቃ ለአበላቦን የሆነ ሰዓት ላይ ጠፍተናል። የሀገር ቅያስ ሄደን በመድኃኔዓለም ብቻ ውጭ ባርስ የቱ ጋር እንዳልከን እዛ ቦታ አድርሰን ምናምን ብለነው ወደ ሰፈር የተመለስነው። በጣም አዲስ ነበረ ለእኛ የዛን ሰሞን እና እንደዛ ነው የተጀመረው። ዝም ብለን ሳናስበው ጀመርን። ከዛ የሰው ሪያክሽን ምናምን ደስ ይላል በጣም። ታክሲ ቦታ ምናምን ብዙ ቆቀር በሻይ ይዛ 6 ኪሎ ጋር ስንበላ መብላት አልቻልንም ነበር ተደብቀን። ትንሽዬ ስም ስትመጣ ቆቀሩን ይዘን ሄደን የት ነበር በሸራተን ነበር የበላነው ነገር አዎ ብቻ በልዚህ አታስፈቅ። እኔ ለእውነት ነው የቆምኩት። በእውነት አንተ ጸጥ ብትል ሁሉ ውሸት አይደለ እንዴ? ምን ሆነ ታወራለህ እንዴ? አንተ ዜና ዘጋቢ ብትሆን እኮ በስህተት 7 ሰዓት ሆኗል ዜና እናሰማለን አትልም። ሰዓት ትዋሻለህ። አንተ ይሄን ሁሉ የምታወራው ስለ አንተ ነው ስለ እኔ ነው? እርግጠኛ መሆኑ ስለ አንተ ነው። በውሸት ዙሪያ ከሆነ ነው። አንተ ብትተክዝ እኮ ውሸት እኮ ነው። እንደዚህ በሐሳብ ብትሄድ ሁሉ ውሸት ነው። ተረስተናል። አይ ተረስተናል። ሲዳፈረኝ አሉ። አይ የምሬን ነው። እሺ እኔም ልፈፍር አልወድም። ለዛ ነው መጨብጠው ምናምን። አይ ፍቅራችሁ ያስቀናል። ወልዳችሁ ሳሙበት። አሜን። ለ4 ሰከንድ ካልዋሸ ይነስረዋል። ሶፍት ይዞ እንዲህ ብሎ ነው የሚቀመጠው። በጣም ከባድ ነው። ግን ስታዩ ማን የሚዋሽ ግልጽ አትዋሹ። ግልጽ አይነዋችን ያስታውቃል። እስቲ አንቺ ነገር ኧረ እኔም አለች እሷም ተዋሻለች እንዴ? እሺ እናንተስ እንዴት ተዋወቃችሁ? ምን እኛም ብቻ መጠየቅ ነው። እናንተ እንዴት ተዋወቃችሁ? እስቲ ተዋወቃችሁ አሳጥራችሁ። እሱ ፌመስ ነው። እሺ እኔ ስራ ፈትቼ ነበር። ፖድካስት አክቹዋሊ ለመጀመር ፕላኑ ነበረ። እናንተ ፖድካስት ነበር አልጀምሩ የነበረው? እናወራለን ስለ ፖድካስት ሁለታችን ማለት እኔም አብሮኝ ሊጀምር የነበረውም ሰው አዲስ ስለነበር ያው ትንሽ ነገሮች ከበዱን። ከዛን አልቀጠልንበትም። ጅሌ እንደ የማረኩት ከዛን ኪውዝ ፈተና ግን እንደ ሴሌብሪቲ ምናምን አላቆየማ ቴክስት አላቆየም። ለሱ እኮ ለእንትን ሰውም እየፈለግን ስለነበር የሚቆየው እኮ ለሌላ ነገር ለስራና ለስሪያ እኮ ይለያል። ይሄ ለስራ ነው። ለስሪያ ሲሆን እንዴት ነው ትቆያላችሁ? ነው ተሎ እኔ ሞክሬ እኔ እውነትን ተናግሮ ሩም ይዞ ማደር ነው። ቆንጆዬ ቸከስኮለች ይመጣል። ከዛ ውጭ ውሸት አይመቸኝም። የምር ምን ያህል ጊዜ ቆያችሁ ግን? በጓደኝነት ጎረቤት ማማች ነው። ቅድም እንዳልነሽ ማለት ነው። የአንድ ሰፈር የ01 ልጆች ነን። በታችንም የዛው የ01 ሰፈር ልጆች ነን። ቤተሰብ ከቤተሰብ ይተዋወቃል። እናት ከእናት አባት ከአባት ምናምን የቆየ ትውውቅ ስላለን ነው። በዚህ ልክም እንደዚህ ኢንቲሜሲያችን እንደዚህ ከፍ ያለው አስጀምር በብዛት አይቆይማ። ሶሻል ሚዲያ በተለይ ለስራ ምናምን በተለይ ስትገናኝ ትለያያለሽ። ምንድን ነው አሁን ብዙ ሰዎች አሁን ስም መጥቀስ እንችላለን። ከሌ ማለት እንችላለን። ሶሻል ሚዲያ ላይ በጀማ ይጀምሩና ከዛ ወይ ዝናው ሲመጣ ወይ መላው ሲመጣ ምናምን ይነቋቆሩና ይፈረጋገጣሉ ምናምን። እነኛ ሰዎች ለምን መሰለህ? እነኛ ሰዎች ለሶሻል ሚዲያ ብቻ ስለተገናኙ እና አውራ ደግሞ ምናምን ነገር ደግሞ አሉ። አውራም ታውቃቸዋለህ። እነሱ ደግሞ ደስ አይለው ደስ ይላሉ። አሁን እነሱ ከልጅነታቸው ናቸው። እነሱም ትውውቃቸው የቆየ ሰው ከልጅነታቸው የኔና የሱ ምን መሰለህ? ውሎ ላይ አሁን በፊትም ጓደኞቻችን አሉ ምናምን ውሎ ላይ እንፈላለጋለን። ማለት እኔ የሆነ ቦታ ደስ የሚል ቦታ ሙሉ ከሆነ እደውልለታለሁ። እሱ እንዲመጣ ፈልጋለሁ። ለምን ከእሱ ጋር ማወራው ነገር ነው በጣም የሚያዝናናኝ ከሌላው ሰው በተለየ። እሱም ደግሞ ያለበት ቦታ እኔ እንድኖር ይፈልጋል። እና ስራችንን ስንሰራ አንዳንዴ ጓደኝነታችን የጎዳን ብዙ ነገር አለ። ምን መሰለህ? አንተራረምም። በሁሉም ሀሳብ አንድ አይነት ነው የኔና የሱ ሀሳብ። እኔ የሆነ ጥፋት ካጠፋው ልክ አይደለህም ሳይሆን የሚለኝ ከኔ ጋር ነው የሚሆነው። እሱም ሲያጠፋ ልክ አይደለህም ሳይሆን ከሱ ጋር ነው የሚሆነው። ለምን መጀመሪያም የነበረ ነው ጓደኝነት። በደንብ ስለተናበባችሁ በደንብ እስከ ጥግ እንተዋወቃለን። እያጠፋ እያወቅኩኝ ሰዎች ፊት ጥፋተኛ መሆኑን ማመን አልፈልግም። እና አንዳንዴ ሉዝ ያደረግናቸው ነገሮች አሉ። ያው ካለማወቅም እድሜ ምናምን የጨመርክ ስትመጣ ነው ማቹሪቲ የሚጨምረው። እና አሁን አንፈልገውም ያንን ነገር። ለምን እኔ ያልሆነ መንገድ ሲሄድ እሱ እንዲያስቆመኝ ነው የምፈልገው። ማነው ታላቅ?
እውነት ልታስወራን ነው። ስማ እድሜ ስጠየቅ ሰይፉ ላይ የቀረብኩ ነው ይመስል። እድሜም አለ አይ ቁጥሩን እንኳን ገና ገንዘብ ስለሌለን ፈላጊ ነው የምናጣው፣ ግን 1 ዓመት እበልጠዋለሁ። 1 ዓመት አንድ ፍሬ ልጅ ነኝ። ምቾትም ግን ያረጀ ይመስለው እሱ ነው። ምክንያቱም እኔ በወዝ ነው ያደጉት። ግን የምርም ወላሂ እሱ ያረጀ ይመስላል። በእውነት ሀሳብ የሌለው ሰው ለሀገር ነው ማስበው። እኔ ለዛ ባይደው አንድ ልጅ አለው ሀሳብ አለ የሚል ለዛ ልጅ አለው እሱ። ጥሩ ነው። ውሸት አይደለም የምር ወላሂ። በእውነት የ4 ዓመት ልጅ አለ። ኧረ ዝም በል የምር በስራ አግብተህ ወልደህ ምናምን የምር ኦኬ። ባለትዳር ነው ማለት ነው። እና እንዴት ነው አይከብድም? አሁን ባለትዳር ሆነህ ምናምን ነገር ጓደኛ አሁን ብዙ ሰዎች ትዳር ሲይዙ ጓደኝነት ላይ ቀዝቀዝ እያሉ ይመጣሉ። ግን ሴት ላይ ነው መሰለኝ፣ ወንዶች ላይ ብዙም እንትን የለም። ሳይድ አያደርግም ያን ያህል። ግን አሁን ላይክ ተው እሱን ብትለው አትተው ከሱ ጋር ያለ ኮኔክሽን ለምን ከሱ ጋር ያለኝ ኮኔክሽን እውነት አንዳንዴ ከቤስት ፍሬንድ ጋር አብሮክ ያለው ፓርትነር ላይፈልግ ይችላል እና ላይክ ከዛ ሰው መራቅ አለ። እንደማይፈልግበት ምክንያት እስቲ አንቺ የምታስቢው በሴቶች ሲሆን ለምሳሌ አንቺ ከባልሽ ጓደኛ አራቀም የምትዩ ምን አብሮ ሲያስመሸው ኦር ላይክ የሆነ ጥሩ እንትን ደጋለቱ እሱ ባለትዳሩ ነው። እሱ ነው የሚያስመሸኝ። እኔ ማዘር ደውላ አሬ ልጅ ልቀቀው ነው የምትለው። እሱ ነው የሚያስመሸኝ። ያኛው የሚስብባት ምናምን ይመስላታል። ልክ ነሽ፣ ግን እኔ ያን ያህል ጫና እስክታሳድርብኝ አልጠብቅም። አላመሽም። እስከ 8 ሰዓት ሲል ሄዳለሁ። ብዙ ጊዜ ሄዳለሁ። እነሱ የተዝናኑ እያለን ሄዳለሁ። ግን አንደኛ ባለቤቱ የኔና የሱ ነገር የሚጎረብጣት አይደለች። በጣም አሪፍ ሴት ናት። ብዙውን ጊዜ ግን አንተ ሴት ምናምን ካለ ነው ልጅ አለው የምትለው። ለምንድን ለወንድ ጓደኞቼ ነግረህ አታውቅም? አይደለም እንኳን እኮ ልጄን ይዤ እኮ የሆነች ቀሽትዬ ቸከስ ካለች እኮ አጎቴ በይኝ ነው የምላት። ልጄን እኔ ደግሞ አንተ ያገኘኸውን ትዳር እኔም ማግኘት ፈልጋለሁ። ቢያንስ ከ3 እስከ 5 ሴት አግብቼ ለእነሱ ታማኝ ሆኜ። አንተ እኮ ለ10ሩ ለምን አትታመንም? ለየቶች ለ10ሩ ለነዛ ቸከሱ አያነሱም። እባክህ ስልክ አያነሱ። ደብሬያቸዋል። የምር ግን እናውራሽ ስለ ትዳርም። አሁን አንተ ከሱ ምን ተማርክ ታዲያ ሲያገባ? አንተ ሲያገባ ያው ወላሂ ግን የምር ማርያምን እግዚአብሔር አግብቷል። ስታወሩ እኮ አሁን የምር ነው የምናወራው። እሺ ወላሂ የምር ነገር አንተ አሁን ከሱ ትዳር አይተህ ምን ሳላስተካክል ማግባት የለብኝም ብለህ አስብክ? አሁን ለምሳሌ አንዳንድ ሰዎች ገንዘብ ሳይኖር ዘው ብሎ አይገባም ይላሉ። አንዳንድ ሰው ገንዘብም ቢኖር ትንሽ በሰል ብሎ ወንድ ልጅ ረጋ ሲል ነው ይባላል። አሁን እኔ ምን መሰለህ አብረን ባሳለፍነው ነገር ብዙ ነገሮቹን ከራሱ ለልጁ ሲያስቀድም አይቻለሁ እና በጣም የሚያስቀና ብዙ ነገር አለ። አሁን በፊት የሆነች ስራ ሰርተን ምናምን የሆነች ወይ መዘናነጥ ምናምን ከዛ ወይ የሆነ ነገር በቃ መዝናናት ምናምን ነው። ከዛ አሁን እሱ ከወለደ ምናምን ካገባ ምናምን በኋላ በቃ ቁጥብ ይሆናል እና ያንን ሳይ እኔም እኮ አሁን ቢኖረኝ ምናምን እንደዚህ በቃ ባክኛ አልቀር የሚል ነገር አስባለሁ። ገባ እኔ የሆነ ነገር ሜክስ እናደርግ ምንም የለም የሚያስጨንቀኝ ነገር ምናምን ኃላፊነት የለብኝ ሳይና እሱን ሳየው ግን እኔ እኮ እንዲህ ማድረግ አለብኝ እኔ እንዲህ ማድረግ አለ። በፊት ሁሉንም ነገር አብረን ነበር እንዳልኩ የምናደርገው። ግን አሁን አንዳንድ ነገሮች እያስቀደመ ከራሱ ለቤተሰቡ እያስቀደመ ሲመጣ ሳይ እቀናለሁ። በዛ ላይ ደግሞ እናቴ ሁሉ አሁን በሱ ምክንያት የሱን ፈላ ምናምን ስታይ በጣም ታስጨንቀኝ። አግባን እሱ ለምን በቃ ኢቭን ልጅ የሚለው ነገር በጣም ኤክሳይትመንት ፈጥሮባቸዋል አሁን የኔ ቤተሰቦች ላይ እሱን ልጅ ሲያዩት። ምክንያቱም አብረን ነው ያደግነው። ከዛ በኋላ እሱ ልጅ አለው ምናምን እኔ እንደዚሁ እንደባክምኩ እየወጣሁ ስገባ እንደወልድ ምናምን ይፈልጋሉ። እኔ ደግሞ ያው እመን በቃ የቷ ድሬድ ልጅ አንድ የተወለደው ወላ ከዛ በላይ እንዴት ነው መጣው? ደርዶ ወጣ እንዲህ ለብሶ ነው የወጣው ወላ እናወራም እዚህ ጋር ሚዲያ ላይ አይወራም ብለን ነው እንጂ ካወራ በኋላ ማለት ነው። አይ እኔ መውለድ ፈልጋለሁ ግን ብቻ ግን እቺ መውለድ ትፈልጋለች ወይ ነው። አንተስ ማስወለድ ላይ እንዴት ነው? ዋናው ትልቁ ማስወለድ ላይ እኔ ስራው ላይ እንከን አለብኝ ብዬ አላስብም። ያው የሷ አቀባበል ነው እንጂ ይያሉ ነው ያዩት ለማጥሻተኝ ይያሉ የምር ጅንጀና ላይ ሁሉ 2 ሰዓት ነው የምቆየው። ጅንጀና ላይ ዋናው ላይ አስቡ ጅንጀና ላይ 2 ሰዓት ከቆየ የምሬን ነው እንዴ። ለልጅማ ለመንታ ሁሉ የሚሆን አይላለኝ። አንተ ታውቂለ እንዴ ባለፈው አልነገረችም ያቺ ልጅ አንተ ሸራ ለመብላት መብራት ታጠፋ የለ
አንሶላ ውስጥ አንድ ሸራ ብቻ ግን ብዙ ነገር አለ። አዎ ግን አንዳንዴ እንኳንም አላገባው አልወለድኩም። ምን የኔን ስትል ምን አጣች አሁን የኔ ልጅ ምን አጣች? እግዚአብሔር ይመስገን። እንዴት አይታል እሷ አይደለች እንዲህ አሁን እዚህ ስንመጣ ሁሉ መሳፈሪያ የላከችልን ባይዜ ቆንጆዬ ልጅ አለው ብታይ፣ በጣም ልጅ አለው፣ በጣም ፈጣን 4 ዓመቷ ነው። ስሟ ክሬሚያ ይባላል። የራሽያ ከተማ ነው። ድንገት ስናያ እንደ ያወጣንላት። እሺ አሁን ይሄንን ታምናላችሁ? የምር አንድ ላይ ነው ስሟን ያወጣንላት። አሁን ስሟን እኔ እና እሱን ያወጣንላት። ይሄ ስም ያምራል ብለን የራሽያ ቤተመንግስት ክሬምሊን አይደል? የጥንት ኤንሸንት ታሪክ ላይ የራሽያ ንግስት ነች ምናምን ነገር ክሬሚያ። በቃ ክሬሚያቱን ማን ምን አገባው በእኔና አንተ ልጅ ተባብለን። መነሻው እንትን ነው መነሻው። እኔ ፌስቡክ ላይ ሳሚ ነኝ የራሽያው ኒውክሌር ነኝ በቃ ሁሉ ነገራችን እዚህ ጋር በዛ የተነሳ በቃ የራሽያው ኒውክሌር ነኝ። አረር ተሸካሚ ላይ ነው ፊቴን ምናምን ክሮፕ አድርጌ ምናምን ገብቼ ፕሮፋይል። ከዛ በመነሳት ነው ልጅ ስትወለድ ለምን ምን ትባል ሞስኮ ትባል። አንደኛ ነገር ራሽያ ላይ መሬት ፈልጋለሁ ከጦርነቱ በኋላም ቢሆን የቀበሌ ቤትም ከዩክሬን ጋር ያላቸውን ጦርነት ይጨርሱና እንዲያስቡበት ፈልጋለሁ። ራሽያ ፑቲን ይሄን ፖድካስት ይከታተለዋል። በዚህ አጋጣሚ የራሽያ ኤምባሲ አረ ፑቲን ራሱ እንደ ነግሮኛል እከታተላለሁ ብሎኛል። በጣም ደስ ትላለች። አሪፍ ነው። በራሽያኛ መዋሸት ነው የቀረ። አዎ እና ስሟ ክሬሚያ ነው እና በቃ ግን አሁን ተጽዕኖ የለውም። አሁን የፍልፍሉ ልጅ ስሙ ይሄ ነው። ግን ምን ተጽዕኖ ይኖረዋል? ግን የምር ስም በቃ መጥሪያ ስሜ ጅላሉ ነው። አሁን ሄደ ጩጬ እያለ አሁን ካደክ በኋላ ኖርማል ነው። ጩጬ እያለ ግን ጩጬ እያለ ሙድ እያዝባል ምናምን። አዎ ክሬሚያ ስንላት ጎግል ላይ ምናምን ቼክ አድርገናል። ስሟን ባይዘ ምናወራው እንዳለው ማለት ነው። ታሪክ አላት ሴትዮዋ። ራሽያ ደግሞ ከሃይማኖትም ጋር በተያያዘ ታውቃላችሁ በጣም ስትሪክት ናት ኦርቶዶክስ እና በዛ የሆነ ቃሉም የሴትዮዋም የስም ትርጉም ምናምን ያን ያህል እንትን አይደለም። በጣም ትልቅ ተጽዕኖ ያላት ናት። ከዛ በመነሳት ነው። ሁለተኛ ደግሞ ኖርማሊ የማይደብር ስም ነው። ስታቆላምጣት ክሬሜ ትላለህ። እኔ ክሬሜ ነው የምላት። ትዳር አንተ እንዴት ያዝክ? አሁን ለትዳር መስፈርቱ ምን አይተህ ነው የገባው? ትዳር አልዋሽህም፣ ትዳር ይዞኝ ነው የገባሁት። ድንገቴ በቃ አላ የሆነ ጭዌ ላይ ምናምን ነገር አዎ ከገባህበት በኋላ ደስ ይላል ጋር ብንመጣ እንጂ አልዋሽም፣ አልተዘጋጀውም ምናምን ትዳርም እንደሆነ አላውቅም ምናምን ብቻ ከገባው በኋላ ግን ትዳር አደረግኩት። በቃ ነገሩን ትዳር አደረግኩት። በቃ የሆነ ቀን ልክ ሲገባ አግብቷል። በቃ አግብቼ ድንገቴ ስነሳ አግብቼ ያለው ለካስ በቃ ከዛ በኋላ በጊዜ መግባት ጀመርኩ። አዎ ገባው። በቃ እንዴት ነው ኤክስፒሪየንሱን ንገረን እስቲ። አሁን ትዳር ስትይዝና ትዳር ሳትይዝ በፊት ልዩነት አለው? ልጅ ሲመጣና ሳይመጣ ልዩነት አለው? እስቲ ንገረን። በሚገባ ትልቅ ልዩነት አለው። ያው እንግዲህ ትዳር ከሌለ ልጅ ብትወልድም ባትወልድም ትዳር የሚባል ነገር ውስጥ ከገባ ትልቅ ልዩነት አለው ከሲንግልነት ህይወት ማለት ነው። የሰዓት ሊሚቴሽን፣ የምትቆይባቸውን ነገሮች መገደብ፣ የምታዘወትርባቸውን ቦታዎች መቀነስ ከሙያዬ ውጪ በብዙ ነገር ላይ ሳይድ አድርጎብኛል። ግን እፈልጌው ነው እነኛ ነገሮች ላይ እንዲያደርግ እፈልጋለሁ ማለት ነው። የሆነ አለሌ የሆነ ብሎ አትውልም። የሆነ ከአንተ የወጣ የአንተ ክፋይ የሆነ ነገር ሲመጣ በቃ ስለ ማካፈል የሚባለውን ነገር የምትጀምረው ትዳር ላይ ነው። ከዛ ውጭ በፊት መደመር ብቻ ወይ መቀነስ ነው ምናምን። ትዳር በጣም አሪፍ ነው። እስር ነው የሚሉት እውነት ነው። ከቀለበት በላይ ነው የምትታሰረው። ኧረ በጣም ፖሊስ ብቻ ነው የሌለው እንጂ እስር ነው። በምን መስፈርት ነው የመረጥካት ባለቤትህን? እሺ መስፈርቱ ነው እንተውና ምኗን ወደድከው በሚለው እንያዘው። መስፈርቱ ይቀርና አለማወቋ በእውነት የዋህነቷ ማለት ነው። ምንም ነገር አለማወቋ ምናምን ሶሻል ሚዲያ ላይ ምናምን ነፃ መሆኗን በቃ ከኔ ፍጹም ተቃራኒነቷን ነው የወደድኩላት። ለዛም ነው ላይፍ ስታይሏ ለሚስትነት፣ ለእናትነት። እስቲ ለምሳሌ ምን ለእናትነት ማለት ቤት ማለት ባለቤትን መንከባከብ፣ ልጅን መንከባከብ። ልጇን በጣም ነው የምትከባከብ። ኖርማሊ አሁን እንደ ዘመኑ ሴት አይነት ቫይብ የምታሳልፍ ምናምን ብትሆን አትመቸኝም። እኔ ከኔ ጋር ስትጣላ ተነስታ እየጠጣች ምናምን የምትተክዝ አይነት ሴት ብትሆን ምንም አትጠቅመኝም። ከኔ ጋር ብትጣላ ምናምን
ጠበቃ ማርጣ ምናምን ንብረት ስለመካፈል ንብረት ያን ያህል ባይኖረኝም ነገር ግን እሳቢውን ነው የምልህ። ከጠበቃ ብሩክ ጠበቃ ሳሙኤል ይሻላል ምናምን ምትል አጉል ዘመናዊ ነኝ ምትል ሴት ብትሆን አልፈልጋትም። ያቺ ሴት ማለት እንደኔ ባል ናት ማለት ነው። እንደዛ አይነት ሴት በአንድ ቤት ሁለት አባወራ እዛ ፍጹም በቃ የሆነ ከኔ በጣም ተቃራኒ በመሆኗ እሱን ነገሯን ወደድኩለት። ከዛ ባለፈ ትልቁ ደግሞ የክሬሜ እናት ስለሆነች አሁን የዘመኑ ወንዶች ሶሻል ሚዲያ ላይ የምትወጣ ሴት ሁሉንም አይደለም ግን አብዛኞቹ አይሆኑም ይላሉ። ምን ትላላችሁ? እውነት ነው። አሁን ያልኩት ምላሽ መሆን ይችላል። ሶሻል ሚዲያ ላይ የምትወጣ ሴት መጣላቷንም ሶሻል ሚዲያ ላይ ታሳያለች። አይታችሁ ከሆነ አይደል? በሶሻል ሚዲያ የተጀመረ ፍቅር፣ በሶሻል ሚዲያ ያየነው ትዳር፣ ትልቅ መንገድ የተዘጋበት ሰርግ ምናምን መጨረሻውን አይተነዋል። ያን ያደረገው ምንም አይደለም፣ የሶሻል ሚዲያ ተጽዕኖ ነው። እንዴት? ሶሻል ሚዲያ ይሄ አይንም መጥፎ እኮ ነው። አይን መጥፎ ነው። እንትና ተጋቡ፣ ባለቤትና አንተ ካወቃችሁ በቂ ነው። እናትና አባት ካወቁ በቂ ነው። ያን ያህል እንትና መጋባታቸውን የመላ ኢትዮጵያ ሕዝብ ማወቅ የለበትም። በመሪነት አይደለም የተሾሙት እነዚያ ሰዎች ለኢትዮጵያ። ከዛ ሶሻል ሚዲያ በዋናነት አይኑ መጥፎ ነው። አይን ውስጥ የገባ ነገር ደግሞ አይቆይም። አይደለም ባልና ሚስት ሆነ ይቅርና ኖርማል ቤስት ፍሬንድህንም በጣም የሆነ ታይታ ምናምን የሆነ ነገር ከበዛበት ያ ነገር መጨረሻ ላይ ፌል ሲያደርግ ታያለህ። ለዛ ነው ከሶሻል ሚዲያ በፊት እንግዲህ እናት አባቶቻችን የኖሩትን ላይፍ እናውቃለን። ምን አይነት ላይፍ ስታይል ነበር? ነጠላ ለባሽ እናት ናቸው ሁላችንም ያለን ወደኋላ ከተመለስ። ነገር ግን ሶሻል ሚዲያው ምን አመጣ? ማማ የምትባልና ባባ የሚባል ልጅ መጣ። አሁን አይታል ማሚ እና ዳድ ምናምን የሚባሉ እናትና አባቶች እነኛ የበፊት አሁን ማናችንም እናታችንን አባታችንን ዳድ ምናምን አልጠራ ነው አንዋሽም። አባን ጋሽዬ እትዬ እንዲህ ነው። ይሄ ሶሻል ሚዲያውና የዘመናዊነት የሚባለው ነገር ያመጣው ቃል ነው። በቃ ይሄ ልደቷን መታከበር እናት የመጣችው አሁን ሶሻል ሚዲያ ከመጣ በኋላ እኮ እንዲህ አይነት ነገሮች ይሄ የሶሻል ሚዲያ መጥፎ ተጽዕኖ መጥፎ ጎን ነው ብዬ ነው የማስበው። እና ያው ሶሻል ሚዲያ እንዳመጣው ሁሉ ሶሻል ሚዲያ ሲጠፋ ይጠፋል። እኛም ወደ በፊት ትዳርን ምን ያቆየዋል? አዎ ትዳርን አካሄድሽ ያቆየዋል። አካሄድሽ የሚመሰልሽ ምን አይነት አካሄድ? አሁን የሆነ ነገር ለማቆየት እንኳን አበድረሽ ብድርሽን ተበዳሪ እስኪመልስልሽ የምትሄጂው አካሄድ አለ። እንዳይመልስልሽም ማድረግ ትችያለሽ፣ ቶሎ እንዲመልስልሽም ማድረግ ትችያለሽ። አካሄድሽ ነው። ትዳር ደግሞ ማለት ለዘላቂነት ነው መገባው። ትዳር ላይ ስገባ ትዳር እንዲቆይ ከፈለግ አንተም ትዳር እንዲቆይ መስራት አለብህ ግዴታ። ከባለቤትህ ምናምን የምጠብቀው ነገር አይደለም። አንተ የምትሄድበትን መንገድ ደግሞ ባለቤትህ ከተከተለች ትዳር በሚገባ ይቆያል ብዬ አስባለሁ። ከምንም ከዘመናዊነት ይልቅ ባህላዊነት ውስጥ ከማሚነት ይልቅ እትዬነት ውስጥ ያለ ትዳር ይቆያል ብዬ አስባለሁ። ይሄንን ነው ማለት ብቻ። ብዙ ሰዎች በቀልድ ነው የሚያውቋችሁ እና ስለ መጽሐፍ ቅዱስም ምናምን ትንሽ ጠቀስ ስታደርጉ እያየሁ ነበር። እንዴት ነው ይጋጫል? ሰው ያምናል ስታወሩ ስለዛ? ሰው ብዙ ኖርማል የምናወራ አይመስለውም። አሁን ብዙ ጊዜ ኮንተንታችን በጣም ወጣ ያለ ስለሆነ ስፒሪቹዋሊ ያለን አመለካከት ምናምን ነገር የሆነ ውሃ የሚያነሳ አይመስሉም። ምክንያቱም ኮንተንታችንን ካለማወቅ የሚወስድብን ብዙ ሰው አለ። ኢቨን አሁን ራሱ ሲሪየስ እያወሩ እኛ ቀልድ አይመስልም። አሁን በአዶና የሰራው አዶና የፈጣሪ ስም ነው። በሴካ ባታበላሽ ቪዲዮ ሰርቶበት አይቻለሁ። አንድ ብር ላይ ነው የሆነ ሰው ላይ ሰርተሽበት አይቻለሁ። እና ሁለታችንም ስፒሪቹዋሊ አሪፍ ነገር አለን። እኔ አሁን የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ያደግኩትም እዛ ከቤተ ክርስቲያን ከስር ጀምሮ ቤተ ክርስቲያን እየዘመርኩ ድራማ እየሰራው ምናምን ያደግኩት እና የህይወት ፍልስፍና ምንድን ነው? ህይወትህን የሚመራልህ ምንድን ነው ብትለኝ አሁን ዘ ሴንስ ኦፍ ሆሊ ትሪኒቲ ነው። እኔ አሁን በጣም የማምንበት ነገር በአብ ወልድ በመንፈስ ቅዱስ ነው እና ያ ነገር ብዙ የገባሁባቸውን ሜሶች ምናምን በእግዚአብሔር ኃይል ስወጣው አይቼ አውቃለሁ። አሁን
እስካሁን በኖርኩበት እድሜ ምናምን እና ደግሞ አሁን እኛ በዚህ በዓመተ ምሕረት በመወለዳችን በጣም ደስተኛ በዓመተ ዓለምና ዓመተ ምሕረት ነው ዘመን። ምንድነው ልዩነቱ? ዓመተ ምሕረት ክርስቶስ ከተወለደ በኋላ ያለው የምህረት ዓመት ነው። ዓመተ ዓለም ግን ሰዎች በኦሪት ሕግ የሚተዳደሩበት ዘመን ነው። የሰው ልጅ አብና እግዚአብሔር የሚባለውና የሰው ልጆች ኢንቲሜሲያቸው ያን ያህል አልነበረም። በኦሪት ዘመን ኃጢአት ስትሰራ በመስዋዕትነት ሄደ ሊቀ ካህናት ጋር ሄደ ነው ኃጢአትን የምታሰርነው ስፒሪቹዋሊ። ግን ኢየሱስ ክርስቶስ የሚባለው ወልድ አሁን በጣም ከምንም በላይ የህይወቴ ትልቁ ዋስትና ኢየሱስ ክርስቶስ ነው የኔ እና ኢየሱስ ክርስቶስ ግን ሲመጣ ምድር ላይ ምን አደረገ? ስጋችንን ሲለብሰው እኛ ከእግዚአብሔር ጋር ቀጥታ የሆነ በኬብል እንደመገናኘት አሁን በፊት ምንም አይነት ኮኔክሽን እንዳለመኖር፣ ከዛ ደግሞ እግዚአብሔር ራሱ ሰው ሆነ። ሰው ስለሆነ እግዚአብሔርን እንደ ሰው ማናገር ትችላለህ። እግዚአብሔር ረሃብ እንዴት እንደተራበ ክርስቶስ በምድር ላይ መጥቶ ተርቧል። ከኃጢአት በስተቀር አንዲትም የሰው ልጅ የሆነውን ነገር ሁሉ ሆኗል። ክርስቶስ ፈርቷል። አሁን ለምሳሌ ሊሰቀል ሰዓታት ሲቀሩት ፈርቷል። ደምና ላብ እስኪቀላቅለው ድረስ ነው የደነገጠው። የሰው ልጅ የመጨረሻ ስትረስ አንዛይቲ የሚባለው ሌቭል ሲደርስ ከሰውነቱ ላብና ደም ይወጣል እና ያንን ሁሉ ፍርሃት፣ ምክንያቱም እግዚአብሔር እኛን ለመሆን ሲፈልግ እኛን ከኃጢአት ለማሻር ሲፈልግ እኛን ሆኖ ነው ምድር ላይ መጥቶ እኛ የፈራነውን እኛ የተጨነቅነውን እኛ በሰይጣን የተፈተነውን ክርስቶስ ተፈትኖልናል እዚህ በምድር ላይ ያለ። ስለዚህ ይሄ ስጋችንን መልበሱ ሁሌም ከእግዚአብሔር ጋር አሁን ላይ 1000 ኃጢአት ልትሰራ ትችላለህ፣ ግን ሄደ የምታለቅስበት ሊቀ ካህንና የምታርደው የምታቃጥለው መስዋዕት የለም። በቃሉ ቀጥታ ትገናኛለህ። ለምን? ክርስቶስ አገናኝ ድልድይ ሆኖልናል ስጋ ለብሶ ሲመጣ። አሁን ይሄ እንዳልኩ ነው፣ ስጠራው ራሱ ዓመተ ምሕረት ነው አይደል? የምህረት ዓመት ነው እኛ ያለንበት። የፈለግከውን ዓመተ ዓለም የፍዳ ነው አይደል? ያው የፍዳ ነው። ዓመተ ምሕረት ግን ሲሆን ሁሉም ነገር በራስ መንገድ ሁሉንም ኃጢአት እስከ የሰው ልጅ እስከ ሞት ድረስ ወዷል እግዚአብሔር ሲመጣ በልጁ ማለት ነው። እና ከዛም ይበልጥ ፍቅር ማንም የለውም ይላል መጽሐፍ ቅዱስ ላይ። እና ከዛም በዘለለ ከሰማይ ከወረደው በቀር ከሰማይ የወጣ ማንም የለም ይላል። ወደ ምድር መጥቶ የእኛን ኃጢአት ከፍሎ ተመልሶ ወደ ዙፋኑ ነው የሄደው። እና አሁን ስታስረዳው ለእግዚአብሔር እንደ ከዚህ በፊቱ ሩቅ አይሆንም ቋንቋው። ከክርስቶስ መምጫ በኋላ ክርስቶስ ከመጣ በኋላ ኖርማሊ በቀጥታ ስልክ እንደመደወል እንደዚህ በቃ ኢንፋይናይትሊ ከእግዚአብሔር ጋር የምንግባባበት መንገድ ነው ለእኔ ክርስቶስ። ከዛ ስፒሪቹዋሊ ያንን ነው ማምነው። በአብ በወልድ በመንፈስ ቅዱስ አምናለሁ። አሁን አንዳንድ ሰዎች ክርስቶስ ኃጢአታችንን ከከፈለ እኛ ከዚህ በኋላ ኃጢአት ላለመስራት ምን አጨናነቀን ብንሰራም ጣጣ የለውም ሚል ጥያቄ ያነሳሉ ብዙ ሰዎች። ምንድን ነው መልሱ? ጓድ ሳሚ ከአንቺ ጋር ደግሞ እንምጣ። እንደዚህ እያለን እየተመላለስን እኛ ኃጢአት ብንሰራም ክርስቶስ አንዴ ከፍሏልና ጭው ተመችቷችኋል? መንፈሳዊ እያደረግን ነው። ኖርማል ነው። እናውራ በኛ በጣም የምንወደው ጭው። አየ ይመቻችሁ፣ እኛም ይመቸናል። አያ እናም ያው ለጥያቄ አንዴ ክርስቶስ ከፍሏልና ኃጢአት ብሰራ ምን ችግር አለ ሚሉ ሰዎች አሉ። በጣም ሚሉ ሰዎች አሉ። እነኛ ሰዎች በአንድ በኩል ልክ ናቸው ስለ እኛም ብንሰራ ማለት ግብዝነታቸው ነው እንጂ ትንሽ የሆነ የሚደብረው የሳቱት በዛ ቃል በዛ ንግግራቸው እንጂ ክርስቶስ አሁን ለምትሰራው ኃጢአት አሁኑኑ ንስሐ ከገባ ልክ ነው ከፍሎታል። በቃ ገባ። ግን ያኔ በመስቀል ላይ ሲሞት እስከ ዛሬዋም ኃጢአት ነው። እሱ አሁን ከፍሎታል ነው ወይስ ይቅር ብሏል ነው የሚባለው? አሁን ለምሳሌ እኔ ኃጢአት ሰራውና ከዛ ንስሐ ገባው ተጸጸትኩኝ፣ እሱ ተከፍሏል ነው ወይ ይቅር ተባልኩ ነው የሚባለው? ይቅር ተባልክ ነው። አሁን እዛ ጋር በመስቀል ላይ ክርስቶስ ሲሞት እኛ ይቅር እንድንባል ነው። ነገር ግን አንተ አሁን ነገም ኃጢአት ልትሰራ ትችላለህ፣ ከነገ ወዲያም ኃጢአት ልትሰራ ትችላለህ። በኃጢአትህ ከቀጠልክ ምንም ለአንተ የተከፈለ ነገር የለም። ወላ መልስ አለው አንተ ጋር የምሬ ነው። ነገር ግን በቃ ለንስሐ በጸጸት በንስሐ መውደቅ፣ ለንስሐ መንበርከክ ምናምን እነኚህ ነገሮች ለኃጢአትህ እውቅና መስጠት። በእግዚአብሔር ፊት ስትቀርብ እኔ ኃጢአተኛ ነኝ እንጂ የሰው ልጅ ሁሉም ሰው ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ነው የሚለው ቃሉ አይደል? ቅዱስ ቃሉ እንደዛ ነው የሚለውና እኔ እኮ ነገም ኃጢአት ልሰራ እችላለሁ፣ ነገ ጠዋት ኃጢአት ልሰራ እችላለሁ። ግን ነገ ከሰዓት ላይ ንስሐ ከገባው ኢቨን ኢፍ ከአንድ ሰዓት በኋላ ንስሐ ከገባው እሱ የሚፈልገው ንስሐን እንዳንተው ነው። ንስሐን መለማመድ እንዳለብን ነው የሚነግረን ነግሮንም ያለፈው። እዚህ ላይ ለመጨመር ተከፍሏል እና ኃጢአት እንደፈለግን መስራት መከፈሉን የምታውቀው እንዴት አድርጌ ላስረዳ? 10,000 ብር ዛሬ ያበደርከው ሰውዬ ያንን ብር ሳይመልስ ነገ መጥቶ ቢጠይቅህ 10,000 ብር አትሰጥም። መጀመሪያ ያለብን ክፍል ነው የምትለው። ክርስቶስ ግን ዛሬ
ኃጢአት ትሰራና ይቅርታ ትጠይቃለህ። እዛ ጋር ያልቃል ጉዳዩ። ከክርስቶስ የትናንቱ ነገ የለም። ያም ፕሮቴስታንቶች ጾም አንጾምም ኢየሱስ ጾሞልናል፣ ኢየሱስ እንደዚህ የሚሉት ነገር አለ። ሞስትሊ ከነሱ ጋር ይያያዛል። እንደውም ያሁኑ ክርስቶስ ምሳሌ ነፃ ሆነን እኛ ኃጢአት ኦልሬዲ እንትን ብለዋል። ስለዚህ ኃጢአት ኦልሬዲ አሁን ብዙ ጊዜ የሰዎቹ አረዳድ እንጂ ኃጢአት ሁል ጊዜ እስካሁን ምንም ብንሰራ ተሽሮልናል ሳይሆን ስንትም ኃጢአት ብንሰራ ይሻርልናል። ምክንያቱም ክርስቶስ ይቅር ሊል አይደለም የመጣው ሊከፍል ነው። ምክንያቱም መጽሐፍ ቅዱስ ላይ ብታይ በእርሱ ቁስል እኛ ተፈወስን ነው የሚለው። እግዚአብሔር አብ ሆኖ እኛን በቃ ይቅር ብያቸዋለሁ አይደለም ያለን። ስጋ ለብሶ ራሱን ለኃጢአቱ የሚያስፈልገውን ዋጋ ነው የከፈለው። ስለዚህ የሰው ልጅ ኢንፋይናይት ኃጢአት ሰርቶ ኢንፋይናይት ጊዜ ይቅርታ ቢጠይቅ አንድም የኋላው ነገር አይነሳበትም ነው። አሁን በኦሪት ጊዜ እኮ ሰው ስትገድል እንትን አድርግ ካህን ይልሃል፣ ታረግና ተሽሮልሃል ትባላለህ። ነገም ያንን ነገር ስታደርግ ነገም የምትጠየቀው ያንን ነው፣ የሆነ ነገር ክፈል ነው። በክርስቶስ ግን በአንድ በራስ ነው። በቃ ንስሐን ስትገባ ሁሌም ተከፍሏል የተባለው ለዛ ነው። በቃ ኃጢአት ሁሌ መስራት ይቻላል። ንስሐ ግን ስትገባ ያ ኃጢአት የለም፣ በዜሮ ይባዛል። ግን ያ ሰዎች ለኃጢአት የባሰ አያነሳሳ ከዜሮ ነው የሚጀምረው። ያን ኃጢአት አንዴ ንስሐ ከገባ ያ ይረሳላል። አዲስ ኃጢአት ስትሰራ አዲሱ መቼ እስትንፋስ እንደሚቋረጥ አታውቅም። ክርስቶስ መንግስተ ሰማያት ቀርባለችና ቃሉ የሚለው ንስሐ ግቡ ነው የሚለው። አንተ ይሄኛው የምትተነፍሰው የምታስወጣው የምታስገባው አየር እስካለ ድረስ ሁሌም ይቅርታ አለ አንተ ጋር። ይሄ አንሊሚትድ የሆነ ይቅርታ ነው። ግን አንተ ቆይ ነገ ንስሐ እገባለሁ ብለህ ዛሬ ብትሞት ነገ ንስሐ ይገባል ዳንኤል ተብሎ አይተርፍም። ስለዚህ መቼ እንደሆነ እኔ እስትንፋሴን በራሴ መቆጣጠር ማልችል ከሆነ ዛሬ እያጠፋው ነገ ንስሐ ስለመግባት ሳይሆን ማስበው ከንስሐ በኋላ ምንም ሌላ ድጋሚ ንስሐ የሚያስገባ ኃጢአት ውስጥ ላለመግባት እየተጠነቀቅኩ እመጣለሁ። ክርስቶስን ስትወደው እሱን እየመሰልክ ትሄዳለህ። አሁን ለምሳሌ በኢየሱስ ክርስቶስ ዙሪያ የተሰሩ ፊልሞችን እንዳለ ተመልከታቸው። ክርስቶስ ፊቱ ላይ ፔንታ ያለህ አሁን እኔ አንተን ዝም ብዬ ተነስቼ በጥፊ በመታ ሪያክት የምታደርግበት አንገር አለ። አንገር የለውም ነበረ ክርስቶስ። ለገረፉት ለመቱት ለሁሉም ቁጣ ፊቱ ላይ አይነበብም ነበር። ምን ነበር ፊቱ ላይ የሚነበበው? ፔን ነበረ፣ እየተመታ ነበረ እንጂ ጥላቻ የሚባል ነገር ክርስቶስ ምንም አይነት ጥላቻ አልነበረበትም። ስለዚህ የወደደን እስከ ሞት ድረስ ከሆነ ክርስቶስን ዛሬ ኃጢአት እየሰራ ነገ ይቅርታ እየጠየቅ የምታጃጅለው ሳይሆን እሱን መስለህ ነገ እሱን ለማግኘት የምትሄድለት አምላክ ነው። ራሱን እየመሰልክ ገባ። እሱ ጓደኛችሁን እንደራሳችሁ ውደዱ ነው የሚለው። ለተራበ አብሉ፣ ለተጠማ አጥጡ ነው የሚለው። ያንን ነገር እያደረግህ ክርስቶስ ምክንያት እያወቅኸው ስትሄድ እሱን እየመሰልክ ትሄዳለህ። እሱ እንደ ህግ አይደለም የሚሰጥህ፣ ግን አንተ እሱን እየተረዳኸው ስትሄድ ይሄ ሶል የሚባለው ነገር እንዳልኩ ከሱ ውልደት በኋላ ዓመተ ምሕረት ከሚባለው በኋላ ሁላችንም ክርስቶስን የመሆን እግዚአብሔርን የመሆን ጸጋ ተሰጥቶናል፣ ስልጣን ተሰጥቶናል። እኛንን የምናረግ ሰው ክርስቶስ አልዘሞተም፣ ክርስቶስ አልሰረቀም። አንተ አለመስረቅ አትችልም፣ አለመዘሞት አትችልም፣ አለመዋሸት አትችልም። ሁሉ ነገር እኮ ተፈቅዷል። ስለዚህ ለነገ ኃጢአት የምታመቻቸው አይደለም ክርስቶስ። የሆነ እሱን እየመሰልክ እሱ ያደረጋቸውን ነገሮች በማድረግ ከእሱ ጋር ኢተርናሊ ለመገናኘት የምትሄድበት ርቀት ነው እዚህ እንጂ ሁሉም ሰው ልብ ውስጥ እኔ ክርስቶስ አለ ብዬ አምናለሁ። እሱ ወደ ምድር ከመጣ በኋላ ሁሉም ሰው ልቡ ውስጥ ያንን ክርስቶስ የክርስቶስ መጠን የብሉን እየገደልክ የክርስቶሱን መጠን ስታሰፋው ኖርማሊ የሆነ ሰዓት ላይ የእሱን ህግ መከተል ሳይሆን በቃ ህጉ ህግህ ይሆናል። እሱ እንዲህ ብሏል ሳይሆን እንዲህ ነው እኔ መሆን ያለብኝ ነው የምትለው። ገባ? ምክንያቱም የሚወደኝ ቢኖር እኔን ይከተለኝ ብሏል። ስለዚህ እሱን የምትከተለው እሱ ባደረጋቸው ነገሮች ነው። ክርስቶስ አልወሰለተም። ክርስቶስ ለሰዎች ምቀኝነት ሀሳብ አልነበረበትም። ለሚገሉት ሰዎች እንኳን ይቅርታን ነው ሲለምን የነበረው። ስለዚህ ሀው ካማውን ክርስቶስን ዛሬ እየበደልክ ነገ ይቅርታ ጠይቋለሁ ብለህ የምትዘባበትበት አይነት አምላክ አይደለም። ጭራሽ እንደውም የከዚህ በፊቱን ስለማረልህ በቃ ሼም ይዞ እሱን እየተከተልክ የምትኖርለት አምላክ ነው ብዬ ነው ማስበው። የግል አመለካከት እዚሁ ብዙ የምናወራበታለን። የምታወሪዋለሽ። ስለዚህ እኔ ልጠይቃ። አሁን ብዙ ሰዎች አሁን ለምሳሌ ፈጣሪ ፍትሐዊ ነው ካልን ወይም ሙስሊሞች ብቻ ናቸው ገነት የሚገቡት ወይም ደግሞ ክርስቲያኖች ብቻ ናቸው ገነት የሚገቡት ይባላል። ስለዚህ ፈጣሪ ፍትሐዊ አይደለም ይላሉ። አንዶቹ ሙስሊሞች ብቻ አድርጎ ከፈጠረ አንዳቸውን ክርስቲያን አድርጎ ከፈጠረ ፈጣሪ ፍትሐዊ አይደለም ይላሉ። ምን ታስባላችሁ በዚህ ጉዳይ? እና ደግሞ አሁን ወላጅ አባት እንኳን የወለደውን ልጅ የፈለገ ጥፋት ቢያጠፋ በሳት አይቀጣውም ይላሉ። እና እንዴት ፈጣሪ ሰዎችን በሳት ይቀጣል? እንደው ምን ይላል አለቃ ገብረሃና ናቸው እንደዛ አሉ ይባላል። ፈጣሪ ጠላቶቻችሁን እንደራሳችሁ ውደዱ ብሎ እሱ ግን ጠላቶቹን በሳት ያቃጥላል ይላሉ። ሲኦል ማለት ነው። ኋላስ ፈጣሪ
ማንንም ሰው ሙስሊም አድርጎ አልፈጠረም። ማንንም ሰው ፕሮቴስታንት አድርጎ አልፈጠረም። ከክርስቶስ በኋላ ነው ክርስትና የመጣው። ክርስትና ማለት የሰው ልጆች መጀመሪያ ሲወለዱ ሃይማኖት አልነበራቸውም። ሃይማኖት የሚባል የላቸውም። በእግዚአብሔር መንገድ ነበረ የሚመሩት። በአቤልና ቃየል ሰዓት ምንም የለም። አዳምና ሔዋን ያችን በለስ በልተው ሲባረሩ የትኛውም ቤተክርስቲያን ሄዶ አላለቀሱም። ኖርማሊ ከገነት ተባረው ህይወታቸውን የጀመሩት። እግዚአብሔርም የዛኔ ሲያወራቸው የነበረው ቀጥታ ነው። ቃየልን የአቤል ደም ምናምን የታል አቤል የታል ምናምን ብሎታል አይደል? በአቤል ደም ቃየልን ጠይቆታል። እግዚአብሔርና ቃየል ናቸው እዛ ጋር ያወሩት። በዛን ሰዓት ሃይማኖት የለም ነበረ። ሃይማኖት የሚባል ነገር የመጣው ከክርስቶስ በኋላ ነው። ሃይማኖት ለምን መጣ? ለምን አስፈለገ? ሃይማኖት ማለት የእግዚአብሔርን መንገድ ክርስቶስ እውነትም መንገድም እኔ ነኝ ይላል አይደል? እውነትም መንገድም እሱ እንደሆነ በሱ እውነትና በሱ መንገድ ለመከተል ሃይማኖት ማለት ይሄ ምን ልበል የሆኑ ሰዎች አሁን በነገሮች ላይ ስምምነት ነው። ሃይማኖት ቃሉ እንትን ነው፣ ስምምነት ነው። ሃይማኖት ላይክ አይመነ ነው ወርዱ፣ ላይክ አመነ ነው። እምነት የሆነ ነገር ስትል መጀመሪያ እንትኑ ራሱ የሚለው እናንተ እምነት ካላችሁ አይደል? የሰናፍጭ ቅጣታል እምነት እንደው ቅድም ልል ነበር። የሰናፍጭ ቅጣታል እምነት እንጂ ሃይማኖት አልተባለም። ስለማመን ነው፣ ስለማመን ስለ ሃይማኖት። ስለዚህ ስለማመን ከሆነ ደግሞ እስላሙ አላህን እመኑ ይላል፣ ክርስቲያኑ እግዚአብሔርን እመኑ ይላል፣ ፕሮቴስታንቱ ኢየሱስን እመኑ ይላል። ግን ማንን ነው ሁሉም እመኑ የሚሉት? ወዴት መንገድ? ሰዎች በአንድ ሰይጣን ተስማምተው በፈጣሪ ይጣላሉ ይላሉ እኮ። እኔ በምን አምናለሁ መሰለህ? የመጀመሪያው ሪቮሉሽን አስነሺ ሰይጣን ነው። እግዚአብሔር ደግሞ ፍትሃዊ መሆኑን በምን ልታቅ ትችላለህ መሰለህ? እግዚአብሔር ፍትሃዊ አይደለም የሚል ልሳን እንኳን እንዲኖርህ የፈቀደው የፈጠረ አምላክ ነው። በመሬት ቆመሽ ፈጣሪን ታምያለሽ እንደሚባለው ማለት ነው። ምክንያቱም እግዚአብሔር ሲፈጥር እንድትቃወመው ሁሉ ፈቅዶ ነው። አሁን ኤቲስት እኮ አለ እኮ፣ በጣም ብዙ ኤቲስት አለ ዓለም ላይ። ያንን እኮ መከልከል ይቻላል። እግዚአብሔር ህገ ልቦና ነው። አሁን እኛ ሁላችንም አይናችን ዛሬ እንዳያይ እኮ ማድረግ ይችላል። ግን በአይናችን አሁን እኔ ትልቅ ዳሌ እንዳይ መቼ ከለከለኝ? እሱ ማለት የሰው ልጅ ሄዶ ስለት አንስቶ ጓደኛውን ወይ ደግሞ የሆነን ሰው ሲገድል እጁን ነው የሚጠቀመው። ይሄን የፈጠረው እግዚአብሔር ነው። ይሄን እንኳን እንዳይሆን ማድረግ እየቻለ እግዚአብሔር አድርጓል። ከሱ ውጭ እግዚአብሔር ሃይማኖቱን ትተህ ምናምን እግዚአብሔርን ብቻ የሚባለውን ነገር ይሄ ጋድ ወይም አላህ የሚባለውን ነገር እሱም ብቻ እያሰብክ እንድትኖር ቢያደርግህ ያ አንዲሞክራቲክ ነው። ትክክል። ነፃ ፈቃድን ቀምቷል። ይሄ ግን ነፃ እሱን አለማምለክ። አሁን ምድር ላይ ሰዎች ዘግናኝ ኃጢአት ይሰራሉ አይደል? አሁን የተመሳሳይ ጾታ ምናምን የሚባሉ በጣም ብዙ ዘግናኝ ነገሮች አሉ። እሱን ሲያደርጉ እንኳን ሰዎች ነገ ላይ ይቅር በለኝ ብለው ንስሐ ገብተው እንትን ሲሉ ያንን ልቦና እነሱ አግኝተው ይቅርታ ከጠየቁ እናንተ ንቃችሁኛል የሚል እኮ ሪአክቲቭ የሆነ እንትን ማይንድ ሴት አይደለም እግዚአብሔር ያለው። ለኔ የግል ፍልስፍና የግል መከተለው እምነት ነው። ስለዚህ እንድትቃወሙ ያልከለከለ አምላክ ሀውካም እንዴት ነው ፍትሃዊ አይደለም ልትለው? አሁን መሳደብ ትችላለህ። እግዚአብሔር ፍቃድ ከሆነ አንተ ራሱ በፈጠረልህ እንድታመሰግነውም ፈቅዶልሃል። አንተ ፍላጎት ከሆነ ግን እግዚአብሔርን የፈለግከው መናገር ትችላለህ። ዲል የምታደርገው ከራሱ ጋር ባለ መንገድ ነው እንጂ ፍሬውን እንዳይበሉ። አሁን ብዙ ሰዎች ለምንድን ነው እንዳይበሉ ያላደረገው ምናምን? የፈለጉት ነገር ነው የፈለጉት ነገር። ክርስቶስ በምድር ላይ እያለ ከ12ቱ ሐዋርያት በጣም ቅርቡ ይሁዳ ለሱ ከሁሉም ቤስት ፍሬንዱ የነበረው እሱ ነው። አሁን በታሪክም የድሮ መጽሐፍቶች እያነበብ ከባይብል ውጭ ያሉ መጽሐፍትን ብታነብ በጣም ለክርስቶስ አስተምሮት ራሱ ማይንዱ የበራና ኢንቴሌክት የሚባለው ሰው ከሐዋርያቱ መሀል ይሁዳ ነው፣ ከደቀ መዛሙርቱ መሀል ማለት ነው። ግን ፍሪ ዊል ነበረው። እንደሚሸጠውም እግዚአብሔር ያውቃል፣ ክርስቶስ ያውቅ ነበር። መጨረሻ ላይ እሱ ለመመለስ መፈለጉና ለመፈለጉን ክርስቶስ በዛ ህይወት ላይ እየኖረ አይቶት መጨረሻ ላይ አንተን ይዞሃል አለው። አንተን ተቆጣጥሮሃል አለው። ማን ሲለው ናት ጋድ ነው ያለው። ዘቹዝን የሚል ፊልም ላይ አለ ሙሉ ታሪኩና እግዚአብሔር ያልሆነው ኃይል ነው አንተን የያዘሃል። እግዚአብሔር ያልሆነው ኃይል ኤቭሉ ኃይል ነው። ባድ ስፒሪት ይዞታል። ይሁዳ ባድ ስፒሪት እንደያዘው የምታውቀው ክርስቶስን ከሸጠ በኋላ እንኳን ክርስቶስን ይቅርታ መጠየቅ ቢችል ይቅርታ ይደረግለት ነበር። ግን የይሁዳ ኃጢአት ምን ሆነ? ጭንቀት። ከዛ በኋላ ይቅር እንደማይባል ማመን። አየህ እግዚአብሔር እንደዚህ አይደለም። ይቅርታው ምሕረቱ ምናምን በቁጥር የሚለካ አይደለም። ወይኔ እኔ ዋናውን የእግዚአብሔር ልጅ ጭጬ እንዴት ይቅር እባላለሁ ብሎ አሰበ ይሁዳ። ከዛ ራሱን አጠፋ። ከዛ እንዲሁም በእኛ አስተምሮት መጀመሪያ ሲኦል የገባው ይሁዳ ነው ይባላል አይደል? ክርስቶስ ሲኦልን ባዶ ሲያደርግ እሱ ነው። ምክንያቱም ግን ይቅር እንደማይለው አየህ። ከክርስቶስ ጋር ያለህ መግባባት በምን ይለካል መሰለህ? እሱ ሁሌም ይቅር እንደሚል ካመንክ ይህንማ ይቅር አይለኝም። ወይኔ አከራይማ ለምሳሌ አሁን ወይኔ አከራይማ 5 ሴት አምጥቼ ዛሬ ጫት እየቃምኩ ታባረኛለች ብለህ የምትወስነው ነገር አለ። እንደዚህ አይነት ሌቭል የለም ክርስቶስ ጋር።
ይሁዳ ይቅር እንደማይባል አመነ በውስጡና ያ ይቅርታ ቀረበት። ስለዚህ ክርስቶስ አንደኛ ሁሉንም እግዚአብሔር የሚባለው በመጸጸት አሁን ዳዊት እንደ ልቤ በጣም እዛው ደግሞ እዛው ከደቀ መዛሙርቱ ጴጥሮስ እኮ ክዶታል ዶሮ እስኪጮህ ድረስ። ግን ጴጥሮስ ምን አደረገ? አለቀሰ። ማረኝ ይቅር በለኝ አለ። ተጸጸተ። ይቅር በለኝ ሲለው በቃ ክርስቶስ ይቅር የማይልበት ምክንያት አንድም የለው። የኃጢአት ክብደትና ቅለት አይደለም፣ እሱ የይቅርታ ልብ ብቻ ነው የሚፈልገው። ስለዚህ ይሁዳ ይቅር አይለኝም፣ ኧረ ይሄንማ ሸምጥጬው በ30 ብር ሽጬው እንደዚህ አድርጌው ይሄንማ ይቅር አይለኝም ብሎ አመነ። ከዛ ራሱን ሉዝ አደረገ። እኔ እንደዛ ነው የምረዳው ይሄ ወልድ የሚባለውን አብ ወልድ መንፈስ ቅዱስ የሚባለው ነገር እና ቅድም ከሃይማኖት ጋር ላልከው አሁን እስልምና ሮንግ ነው ፕሮቴስታንቲዝም ሮንግ ነው የማለት እኔ የፈራጅነት ስልጣን የለኝም በመጀመሪያ ደረጃ። ከዛ ግን አሁን በግሌ ምኑ ያሳምናል ስትለኛው መጽሐፍ ቅዱስ ሎጂኩ ያሳምነኛል። ሎጂኩ አሁን የትኛውም የተማረ ሰው ፎልሲፋይ አያደርገውም መጽሐፍ ቅዱስ ጥንታዊ መጽሐፍ ነው። ግን የፈለግከውን ያህል እድሜን ብትኳትን ፊደል እየቆጠርክ ፎልሲፋይ ልታደርገው አትችልም። አሁን እኛ በኦርቶዶክስ ቤተክርስቲያን ክርስቶስ አብ ወልድ መንፈስ ቅዱስ የሚለውን ነገር በምን ትገልጠዋለች? እንደማይነጣጠሉ ስትገልጠው ፀሐይ ክብ ናት አይደል? ፀሐይዋ አለች፣ ደርዟ ይቺ ክቧ አለች። ከዛ ፀሐይ የሚወጣው ብርሃን አለ። ብርሃኑ ደግሞ የሚሰጠው ሙቀት አለ። ሙቀቱ ብርሃኑ ከደርዙ ይተላለፋል። ያው ነው አይደል? ሶስት ነገር ነው ግን አንድ ነገር ነው። ገባሁን? ብዙ ሰዎች ምንድነው ሶስት አምላክ አይደል እንደ የምታመልኩት ኦርቶዶክሶች ምናምን የሚል ጥያቄ ያነሳሉ። ሶስትነት ባህሪ ነው። አሁን እኔ ቤተክርስቲያን የምታሳምነኝ በዛ ነው። ምክንያቱም ፀሐይዋ ክቧ ካለች ከሷም የሚወጣው ብርሃን ካለ ከዛ ደግሞ ያ ብርሃን ሙቀት ካለው ለብቻው ሙቀቱን ለብቻው ብርሃኑን ለብቻው ፀሐይዋን ማግኘት ይችላል? በፍጹም። እነሱ አንድ ናቸው። ገባ? ያ ሆሊ ትሪኒቲ አሁን ቅድስት ስላሴ በአካል ሶስት ናቸው፣ መለኮት ላይ አንድ ናቸው። ያ ይሄንን አሁን ክርስቶስን የምትገልጠው ቅድስት ቤተክርስቲያን እንደዚህ አድርጋ ነው። ያ ደግሞ ሳየው ምን ይሆንብኛል? ልክ ይሆንብኛል ማለት ለመረዳት ብዙ ከባድ አይሆንብኝም። አሁን እኔ ካለኝ አይምሮ መገለጥ አንፃር እሺ አንተ ይሄ አሁን ሁሉንም ሰው ማለት ነው። አሁን ለምሳሌ እኔም አሁን እስልምና የሆነ ሰው አምጥተው እስልምና በዚህ መንገድ እኮ ትክክል አይደለም ቢለኝ፣ እናንተም አሁን ክርስትና በዚህ መንገድ እኮ ትክክል አይደለም ቢላችሁ ለመቀየር አሁን ዝግጁ ነን? እውነት እናወራ፣ እውነት ይወራ በሚያስረዳ መልኩ አይ በዚህ መንገድ እኮ እስልምና ትክክል አይደለም ቢለኝ አንቺም በዚህ አሳመነኝ። ግን ሞስት ፕሮባብሊ አያሳምነኝም ብዬ ነው ማስበው። አያሳምነኝምን ተውና ቢያሳምነኝ ኮሽ አይልብህም? እኔ ኮሽ ይልብኛል አያሳምንም። ምክንያቱም እኔ ደግሞ በመጀመሪያ ደረጃ እንደማያሳምነኝ እርግጠኛ ነኝ። እንደማያሳምነኝ ስል እኔ ከሱ በላይ እኔ እሱን አሳምነዋለሁ እኮ አይደለም ማለት አንዳንድ ማጥላቸው እውነቶች አሉ። አሁን ከእግዚአብሔር ጋር ያለህን ተግባቦት የሰው ልጅ ጀጅ አያረግልም። ልብህ ሲመታ ያለውን ስትጨነቅ ያለውን ስታዝን ስትከፋ ያለውን ነገር አለ እሱን ሂል ለማድረግ አሁን ለምሳሌ አንተ ወደ አላህ ዱዓን አድርገህ ከተፈወስክ በኋላ የትኛው ሰው መጥቶ አንተን አላህን ፎልሲፋይ ሊያደርግብህ ይችላል? አንተና የምታውቀው ግንኙነት ያንተ ነው። ስለዚህ እኔ የጠጣሁትን ውሃ ምን እንደሚል ሰው ሊነግረኝ አይችልም። እኔ የበላሁትን ምግብ እኔ ነኝ የማውቀው። እኔ ተመችቶኝ በልቼው ያንን ምግብ አይጣፍጥም ብሎ ሰው ሊፈርድልኝ ይችላል? አይችልም። እኔ ጋር ነው ቴስቶ ያለው። አሁን ላይ እንዴት መሰለህ የተፈረደ ያለው አንተ የበላከውን ምግብ አይነቱን ራሱኑ ምግብ ከትናንት ወዲያ በፊት የበላ ሰው ነው አሁን ዛሬ ላይ መጥቶ ይሄ ምግብ እኮ አይጣፍጥም ሊል የሚችለው ገብቶሃል አይደል? የዛን ቀን ግን የምትበላው አንተ ነህ። ያ ሰውዬ እኮ ከአንድ ቀን በፊት ሲበላው ላይጣፍጥ ይችላል፣ ጨው ላይ ኖረው ይችላል። ዛሬ ደግሞ በሚገባ አሪፍ ሆኖ የተሰራስ ቢሆን እኚህ ነገሮች ናቸው እንጂ አሁን ምን ልበል እኔ አሁን ክርስትና እስልምና ትክክል ነው ቢለኝ ወር ደግሞ ልክ አይደለም ቢለኝ ክርስትና ትክክል ነው ወር ደግሞ ልክ አይደለም ቢለኝ እኔ የምከተለው ክርስቶስን ነው። እንዳልኩ ክርስቶስ ትክክል እንደሆነ አውቃለሁ። በቃ ክርስቶስ ትክክል እንደሆነ ካወቅኩኝ መንገዱን ነው የምከተለው። መንገዱን ስትከተል ደግሞ ሳትፈልግ በግድ 10ቱ ትእዛዛትን ትከተላለህ። ገባ? ክርስቶስ አልገደለም አትገልም፣ ክርስቶስ አልዋሸም አትዋሽ፣ ህጉን ትከተያለሽ። በቃ ምንንም ሃይማኖት ብትከተል ባትከተል መንገድና ህጉን ከተከተልክ አንተ በቃ ራስን የቻልክ ራሱ ሃይማኖት ነው። ኖርማሊ መንገዱን ነው እኔን ተከተሉኝ ነው ያለው። ነገር ግን በሃይማኖት ተቋም ስር ሆነ እንደ በቡድን ሆነ ምናምን ስትከተለው ስታመልከው ያለው ስሜት የህዝቡን ብዛት ምናምን ብዙ ነፍስ ቢድን ፈጣሪ ደስ ይለዋል። ሃይማኖት ነፃ ያወጣል? ሃይማኖት ያድናል? በፍጹም በጭራሽ። ሃይማኖት ውስጥ ሆነ የምትከተለው እምነት ነው ነፃ የሚያወጣው። የሆነ ኢንስቲትዩሽን አባል ስለሆንክ አትድንም። ስለዚህ ዓለም ላይ ከተፈጠሩ አማኞችና ሃይማኖቶች ውስጥ አንደኛው ሃይማኖት ነው የሚድነው ማለት ነው። እሱ ግልጽ እኮ
አንደኛ ሃይማኖት ነው የሚድነው። ሌሎቹ ፈጣሪ በእሳት ይቀጣቸዋል። ትክክለኛው እምነት ማንን አዝነካክተሽ ልትሽ ቁጭ ያስርሽ። ትክክለኛውን እምነት ከአምላኩ ጋር የተማመነ ሰው ነው ይድናል ብዬ ማስብ። በአንተ እምነት ኦርቶዶክስም ሳይሆን ከአምላኩ ጋር በስርዓት ከተገናኘ ይድናል ብለህ ታስባለህ? ኦርቶዶክስ ስላልሆነ ሰው እምነት እኔ አላቅማ። አሁን እኔ ስለ ኦርቶዶክሱ እምነት ነው ልነግርህ የምችለው። ስለዚህ በአንተ እምነት ኦርቶዶክሱ ብቻ ነው የሚድነው። ከኦርቶዶክሱ ውጭ ያለው እንዳለ አይደለም። ሌላ ምን እንድትጠብቃለህ? ስለ እምነቱ ከሆነ የምትጠይቀኝ አሁን እኔ እጸድቅበታለሁ ብዬ ማስበው። ስለዚህ ሃይማኖት ያድናላ። ኖ አይደለ፣ ሃይማኖቱ አይደለ። እኔ አሁን ኦርቶዶክስ ኦርቶዶክስ አማኝ ሆኖ ማይድን አለ፣ እሳት የሚገባ አለ። ኦርቶዶክስ አይኖርም። ከሰረቀስ፣ ከዘሞተስ፣ ከገደለስ፣ ከዋሸስ መከተል ብቻውን ሳይሆን ያለክ እንዴ ከፈጣሪ ጋር ያለ ቅርበት ገብቷል። አሁን ጀስት ኖርማሊ ዝም ብሎ ኦርቶዶክስ ነኝ የሚልና በስነ ስርዓት የሚጾም የሚያስቀድስ ህጉን የሚያከብር ሰው የተለያየ ቦታ ነው ያላቸው። ጀስት ፎሎ ስላረገ ብቻ እንትን አይልም። አሁን ማወራሉ ኦርቶዶክስ ስለምታስተምረው ትምህርት ነው እንጂ ኦርቶዶክስ ከምትፈልገው ነገር አንዱንም አላሟላ አሉ። አሁን እድሜያቸውን ሙሉ ዝም ብሎ ከክርስቶስ ጋር እያወሩ የጣመ የላመ ሳይበሉ በጣም ህይወታቸውን ለክርስቶስ ሙሉ ነገራቸውን ሰጥተው ለ5 ዓመት ይሆናል ለ20 ዓመት ለ30 እድሜያቸውን ሙሉ ልብሳቸውን ሳይቀይሩ ልብሳቸው እያረጀባቸው ክርስቶስን የሚከተሉ አሉ። እነዛ ሰዎች ናቸው እኔ ኦርቶዶክስ እምነት የሆነ ውስጧ ያለው የሆነ እውነት አለ የሚያስብሉኝ እንጂ እኔማ እኮ አሁን እንደዚህ ካወራን በኋላ ራሱ እኮ ወጥቼ እና ጭፈራ ቤት ልሄድ የምችል ሰው ነኝ። እኔ በዛ በፍጹም ልድን አልችልም። ግን መንገዷ ከመጀመሪያው አሁን እኔ ተፈላሰፍካት በለኝ እንጂ ከማነበው ከምናምን ነገር አንጻር ነው የማወራውና ክርስትና የሚባለው ነገር ራሱ ካቶሊሲዝም፣ ፕሮቴስታንቲዝም፣ ኦርቶዶክስ የተከፋፈሉት የኒቂያ ጉባኤዎች የሚባሉ አሉ ከጥንት ጀምሮና እነዚህ ጉባኤዎች የመጡት በሆነ አስተምሮ ክርስቶስ መለኮትና ስጋን መለኮትም ስጋም ነው። አሁን በኦርቶዶክስ ክርስቶስ ምን ትላለች መሰለህ? ኦርቶዶክስ ተዋህዶ መለኮትና ስጋ ያልተቀላቀለበት ነው። ያ ማለት አዋህዶ መቀላቀል ክርስቶስ የክርስቶስ መዋሃድ እንደ ውሃና እንደ ወተት አይደለም ብላ ነው የምታስተምረው ቅድስት ቤተክርስቲያን። እንደ እሳትና እንደ ብረት ነው ብላ ነው የምታስተምረው። እሳቱ ማይጨበጥ ነው፣ ብረቱ የሚጨበጥ ነው። ብረቱን በእሳቱ ስታግለው የእሳቱ ማቃጠል ብረቱ ላይ ይሆናል፣ የብረቱ ደግሞ ስፔስ መያዝ እሳቱ ላይ ይሆናል። ስለዚህ ብረቱና እሳቱን አንድ ላይ ታገኘዋለህ ማለት ነው። ክርስቶስ ሰውነትንና አምላክነትን እንደ ብረቱና እንደ እሳቱ አንድ ላይ አጣምሮ የያዘ ፍጹም ሰው ፍጹም አምላክ ነው ብላ ነው የምታስተምረው። which is ለእኔ በጣም ከየትኛውም ሎጂክ በላይ አሳማኝ ነው። እና በታሪክም ሲጠየቅ አንተ ነህ ወይ ተብሎ በተጠየቀው መንገድ እኔ እግዚአብሔር ነኝ ቀጥታ አለማለቱን ብዙ ጊዜ ሰዎች እንደ መከራከሪያ ያቀርባሉ። ግን ለሳምራዊቷ ሴት መሲሁ እሱ እንደሆነ ተናግሯል። ሊቀ ካህናት ቀያፋ በከሰሱት ጊዜ አንተ ሰን ኦፍ ጋድ ነህ ወይ ብለው ሲጠይቁት እኔ ነኝ ካለ በኋላ ነው ይሄ ነው ትልቁ ምንፍቅና ብለው ወደ ስቅላት የፈረዱበት። እና ክርስቶስ የምትገልጽበት መንገድ የሃይማኖቷ መንገድ የምትገልጽበት መንገድ እኔን ያሳምነኛል። እኔ እኮ ማልከተላት ብዙ ነገር አለ። በዛ መንገድ እጸድቃለሁ ማለት አልችልም። አሁን እኔ ኖርማሊ የእምነቱ ተከታይ የሃይማኖቱ ተከታይ ነኝ እንጂ አንድም ያደረግኩት ነገር የለም። በሃይማኖታችን እግዚአብሔር አድርጉ ብሎ ካዘዘው ነገር ያደረግኩት ነገር የለም። ስለዚህ ኦርቶዶክስ በመሆኔ ብቻ አልድንም። ግን ምንድነው እሱ የሚያደርጋቸውን ቅድም እንዳልኩ ነው መምሰል ነው። የሆነ ዝም ብለህ ባይብል ላይ እንዳልኩ ሎጂኩ ፍጹም ልክ ይሆንብኛል የምልህ አንድ ታሪክ ምን አለ መሰለህ? ፈሪሳዊ ሰውና ቀራጭ ሰው ነበረ። ፈሪሳዊ ሰውዬ አስራት በኩራት ያስገባል፣ ጾሙን ይጾማል፣ ለድሃ ይረዳል፣ ሁሉንም ነገር ያደርጋል። ከዛ ቤተክርስቲያን ሁለቱም ሄዱና ፈሪሳዊ ሰውዬ እግዚአብሔር ሆይ እኔ እንደዚህ አደርጋለሁ፣ ከማገኘው 10% አስራት በኩራት አወጣለሁ፣ እንደዚህ አደርጋለሁ፣ ጾሜን እጾማለሁ፣ ድሃ እረዳለሁ አለ። ቀራጩ ሰውዬ ደግሞ ቀረጥ አይቻልም በመጽሐፍ ቅዱስ እኔ በቃ ፍጹም ኃጢአተኛ ነኝ ብሎ በጣም የተዋረደ ስራ ምሰራ ውርደታም ነኝ ብሎ ራሱን በእግዚአብሔር ፊት አዋረደ። ከዛ በኋላ እግዚአብሔር የቀራጩን ሰው ጸሎት ሰማ ነው የሚለው። ስለዚህ እግዚአብሔር በህግ የምትሸውደው አይደለም። ሲያስተምሩም እንደ ፈሪሳውያን ነው። በህግ በስርዓት ምናምን የምትሸውደው አይደለም። እግዚአብሔር ህግ ልቦና ነው ያውቃል። አሁን ልክ እንዳልሆን ካውቀ ይቅር በለኝ ከማለት በላይ እኮ ጽድቅ የለም። ልክ ውስጥ ያለውን ክፋት ግን እያወቀው በምድራዊ ህግ እስከ 9 ጾማለሁ ብዬ ነው አሁን እንደዚህ ያደርጋለሁ 50 አረጋውያን እረዳለሁ። ፈሪሳዊነት በቃ ይሄ በፍጹም ሊያጸድቅ አይችልም። ለዛ ነው እግዚአብሔር
በሰዎች በምስክር በምናምን እንደ ፍርድ ቤት ሰክሰ የሆነ ፍርድ የምታስፈርደው አካል አለ። በፍጹም ቀጥታ ከራስ ጋር ነው የሚገናኙ። ምን አድርገሃል? ምን ሆነሃል? ለሰዎች ሰው ወዳለው ማለት ይችላሉ። ስወድ ግን እግዚአብሔር ያውቃል። ለአንተ አሁን እኔ እኮ ሰው በጣም ነው የምወደው እያልኩ በየቦታው ድሃ ሳነሳ ምናምን ላሳይ ይችላል። በዛ ነገር እግዚአብሔርን መሸወድ ግን አልችልም። ያንን ነገር ለሶሻል ሚዲያ ፈልጌው ሊሆን ይችላል፣ የሆነ ፎሎወር ለማግኘት ፈልጌ ሊሆን ይችላል። ህገ ልቦና ነው። እግዚአብሔር ያንን ነገር ይረዳኛል። ለዛ ነው ቀራጩ መሆኔ እንኳን እግዚአብሔርን እንዳላገኘው አያግደኝም። ምንም አስራት ሳላወጣ ጾም ሳልጾም ምን ሳል ከእግዚአብሔር ጋር ለመገናኘት ምንም አይነት ችግር የለብኝም። ልቤ እስከፈለገ ድረስ እሱን ይቅር በለኝ እስካልኩት ድረስ አድነኝ እስካልኩት ድረስ ሁሌም ኤኒታይም እግዚአብሔር ከኔ ጋር ነው ብዬ ነው የማስበው። እና ከዚህ በኋላ ከዚህ በላይ ካወራን አንድ ሁለት ጥያቄ ይቀረናል። አንድ ሁለት ጥያቄ በጣም ደስ ይላል። ኖርማል ቅድም ያልጨረስናት ጨው ያለች አይደል? ልግባለሽ? እሺ የእንትኑን አሁን ፈጣሪ ሰዎችን በእሳት ይቀጣል አይቀጣም የሚለውን ሰዎች አንዳንድ ሰዎች ፈጣሪ እንዴት እንኳን ፈጣሪ የሰው ልጅ ራሱ ይራራል፣ እንዴት የወለደውን ልጁን በእሳት የፈለገ ጥፋት ቢያጠፋ የወለደውን ልጁን ራሱ በእሳት አይቀጣም ይላሉ። አንዳንዱ ደግሞ የለም ፈጣሪ መንገዱን ያሳያል፣ በዚህ መንገድ ግራና ቀኙን አሳይቷል፣ ከዛ የለም ብለህ ከሻፈልክ ትቀጣለህ ይላሉ። ይላሉ። እኔ ምን እንደማስብ ታውቃለህ? አንዳንዴ ይሄ ግን የኔ አስተሳሰብ ነው፣ ፐርሰናል ኦፒኒየን። እስካሁን ያወራነው ፐርሰናል። ፈጣሪ ከጠዋት ጀምሮ አይተህ ከሆነ እስከ ማታ ድረስ የሚያደርግልንን እንክብካቤ አይታችሁ ከሆነ ማለት ነው። ጠዋት ላይ ሁሌ የጠዋት ፀሐይ አለች። የጠዋት ፀሐይ ለህፃናት ጭምር እንዴት በህፃናት አራስ ቤት የሚታሹበት ብራኬት እንዳይሆን ነገር የሚታሹበት ጤንነት ቫይታሚን ያለው ነው። ከዛ በኋላ ደግሞ ፀሐዩ እየጠነከረ ይመጣል። የጠነከረ መጥቶ 9 ሰዓት ላይ ይለበልብሃል ትንሽ አይደል? ለሰውነቱ ያን ያህል በማይጎረብጥ መልኩ ማለት ነው። ከዛ በኋላ ወዲያው ፀሐዩ ማቃጠሉ እንደጨመረ ተመልሶ ፀሐይ ትጠልቃለች። አይተኮነ ከ10 ከ11 ሰዓት በኋላ በቀን ውስጥ ማወቅ ትችላለህ። ፈጣሪ እንደዚህ ማለዳ ላይ ለሰውነቴ የሚስማማኝን ፀሐይ ለቆልኝ፣ ከሰዓት ላይ ደግሞ ትንሽ የለበለበኝን ፀሐይ ደግሞ ወዲያው አስገብቶልኝ እንክብካቤውን ነው እኔ የምረዳው ማለት ነው። እና እሳትን እንዴት ያዘጋጃል ለኔ ብዬ አስባለሁ። እና እሳት የሚባለውን ነገር እኔ እንጂ አላውቀውም። እኔ አሁንም ቢሆን ግን ፈጣሪ በእሳት የሚቀጣኝ አይመስለኝም። በእሳት የሚያቃጥለኝ እሳት ለሴጣን ይመስለኛል እኔ የተዘጋጀው ለራሱ። የሰው ልጅ ከሞት በኋላ ያለውን ነገር አናውቅም። ያው እንግዲህ እሱም ፈጣሪ ነው የሚያውቀው። ብቻ ግን እንደኔ እሳት 10 እጥፍ ከምድር ሊያውም 10 እጥፍ የሚበልጥ እሳት ለኛ ስጋችንን ያውቀዋል እኮ ያን ያህል ሊያውም ዘላለም 20 ዓመት ኖረ ብትሞት መቃጠል ካለብህ 20 ዓመት ነው መቃጠል ያለብህ በገሃነመ እሳት። ምክንያቱም ከ20 ዓመት በላይ ያለውን ያልኖርክበትን ለምንድን ነው የሚያቃጥለው? 30 ዓመት ኖረ ለምንድን ነው እድሜ ዘመንህን በእሳት የምትቃጠለው? እድሜ ዘመንህን ምድር ላይ አልኖርክም እኮ። ኃጢአትህ ቢቆጠር የ30 ዓመት ኃጢአት ነው ያለብህ። እና ዘላለም ዓለም ይሄ ሰዎች ምን ያደርጋሉ መሰለህ? አንዳንድ ጊዜ አይተህ ከሆነ ማለት ነው እግዚአብሔርን ያርቁብናል። እግዚአብሔርን እንዳናገኘው መንገዱም በእኛ በኩል ነው የምገባው፣ በእንደዚህ አይነት በኩል ነው የምገባው። አሁን ትልልቅ ቦሶች አይተህ ከሆነ ያን ቦስ እያወቅኸው ትልቅ በጣም ሚሊዮነር ማን ንበል እና ያውቃል፣ ታውቀዋለህ። ድርጅት አለው። እዛ ድርጅት ፊትህን ቢያየ ትልቅ ቦታ የሆነ ያስገባሃል። ነገር ግን እሱ ሰውዬ ጋር አያደርስም። መጀመሪያ ማን ኃይሉን ያሳይባል? ዘበኛው ስትሄድ ማን ወዴነ ቁጭ በል እስቲ ፈቅዶልሃል እሱ አለ ብለህ ነው ምናምን። እሱን ከሱ ጋር የፈጀኸውን ጊዜ ያ ሰውዬን ስታገኝ አትፈጅም ጭራሽ ማለት ነው። ዘበኛው መጀመሪያ ኃይሉን ካሳየ በኋላ አሽቶ ሙሉ ስልጣኑን በአንተ ላይ ከጨረሰ በኋላ እስቲ ግባ ይልሃል። ስገባ ከዛ በኋላ ማንን ታገኝ? ጸሐፊ በር ላይ ገትረህ ስብሰባ ይዟል፣ ስብሰባ ላይ ነው ምናምን አይደል ምትለን ብዙውን ጊዜ። ከዛ በኋላ ቁጭ ብለህ ዛሬ አይሆንም በቃ ማክሰኞና ሰኞ ከመጣክ ወይ ሐሙስና ምናምን ትልሃለች። ያን ሁሉ ሰዓት ማን አላየህም? ቦሱ አላየህም። የሰውዬ የፈለከው ሰውዬ ማለት ነው። መጨረሻ ላይ እንደዛ ታሽተ ወይም ለትሄድ ተስፋ ቆርጠ ምናምን እያለ ድንገት የሰውየው ከፍቶ ሲወጣ ግን ያውቃል። እንዴ አንተ ነህ? ምን ትሰራለህ ታዲያ? አትነግረኝም ምናምን። ማን ነው ጡንቻውን ያሳየብህ? ዘበኛውና ጸሐፊዋ። ማን ጋር እንዳገባ? ሰውየው ጋር እንዳገባ። ሰውየው ጋር ስገባ ምን ታገኛለህ? የምትፈልገውን ነገር ያደርግልሃል። እነሱ የእሱ ቅጥር ናቸው። እግዚአብሔር ሲሆን ደግሞ አስበው
የእግዚአብሔርን መንገድ እንዳትገባ ሁሉም የራሱን ስርዓትና ህግ ይጭንብሃል። በዚህ መንገድ ነው የምገባው፣ አስራት እንዲህ ካላደረግ፣ ምጽዋት ካልሰጠ፣ እንዲህ አድርገህ አትገባ፣ እንዲህ ሆነ ህልመ ሌሊት ካየህ አትገባም አይደል? እንደውም በፊት በኦሪት አይደል በብሉይ ዘመን ማለት ነው ጉንድሾች፣ ለምጻም ምናምን አይገባም ነበረ ምናምን። ለምጻም ሰው ኃጢአት የሚሰራ ሰው በለምጽ ነው የሚመታው። እንደዛ ብለው ስለሚያስቡ እኮ ነው እንጂ በለምጽ የሚመታ ሰው ኃጢአተኛው ብቻ አይደለም። ብዙ ኃጢአተኞች አሉ ምንም ፊታቸው ምንም አይደለም ለምጽ ምንም እንዳማረበት የሚሞቱ ማለት ነው። እነኛ ሰዎች ለምጽ ስለሌለባቸው ነው ቤተክርስቲያን የሚገቡት። እነሱ ናቸው ማለት አይደለም። አዎ ይሄ እግዚአብሔርን አርቆ ማሰብ፣ እግዚአብሔር እንዲህ እኮ ያደርጋል፣ ያቃጥልሃል፣ አትቀንስ ይላሉ ከመጽሐፍ ቅዱስ ላይ አትቀንስ። የቀነሰ ይቀነስበታል፣ ምን የጨመረስ ይጨመርበታል ይሉሃል። እግዚአብሔር ካንተ አሁን ጨመር ቀነስ ምን እንዳታደርገው አትመራመር። የእግዚአብሔርን ቃል ይኖራል። ብትመራመር የት ስትደርስ እግዚአብሔርን ማለት ነው። እግዚአብሔርን የምትመራመረው እኮ ከውሃና ከአፈር አይደለም። ተመራምረ ልታገኘው የምትችለው አምላክ አይደለም። እግዚአብሔርን የምታገኘው ስትከተለው፣ መንገዱን ስትከተለው ነው። ያንን መንገድ ስትከተል ጥያቄ ትጀምራለህ። ጥያቄ ወጣ ይበል እንጂ የለም አምላክ አትበል እንጂ አምላክ አለ። አምላኬን ግን ማገኘው በራሴ መንገድ ቴስት አድርጌ ነው። በቃ እንዲህ ብለህ ስትጀምር ተው አትመራመር፣ አትጠይቅ። እኔ እንደዚህ አይነት ነገር አልቀበልም። እኔ አሁን አትመራመር የሚለው ነገር ላይ ከምን ወስደዋለሁ መሰለ፣ በግሌ አትመራመር አትርከም ነው ይመስለኝ እንጂ ፈጣሪ ለአንተ የሚሆን መልስ መቼም አያጣም። አንተ ግን ቢሊየን ጥያቄ በማዘጋጀት ራስህን ታደክም ይሆናል እንጂ አትመራመር ለአንተ ታስቦ ነው አሁን እኔ የሚመስለኝ እንጂ እግዚአብሔር ወይኔ እቺን ነገር እንዴት ነው ያረኳት የሚል አምላክ አይደለም። ለምን ስንፈጠር ሁለት እጅ እንደሚያስፈልገን ጠይቀን ነው በፕሮፖዛል፣ ሁለት እግር እንደሚያስፈልገን በፕሮፖዛል የጠየቅነው፣ ሁለት አይን ይሄ ቀዳዳ እንደሚያስፈልግ የጠየቅነው አካል የለም። ምን እንደሚያስፈልገን ከኛ በላይ እሱ እግዚአብሔር ያውቃል። ከዛ ደግሞ እጅግ ላይ 5 ጣት እንደሚያስፈልግ ይሄ ላይ ሁሉ ነገር ላይ ጸጉር እንዴት ለምን እንደሚጠቅም እያንዳንዷ ነገር ከተፈጠረች እንኳን እኛ ላይ ያለ ነገር ከዝንብ ከትናንሽ ነገር ባዮዳይቨርሲቲ ራሱ በሳይንስ ዝንቦች ቢጎሉ እኮ ዓለም እኮ ሰርቫይቭ ማድረግ አትችልም። ቆሻሻ እያንዳንዷ ነገር ላይ ከምድር ከተፈጠረችው ነገር ብትጎል ምድር ይዛባል። ያንን አምላክ አንተ ኢቫሉዌት ልታደርገው በፍጹም አትችልም። እና ብዙ ሰው አትመራመር የሚለውን ሴንስ እንደምን ሲረዱታ ያለው መሰለ፣ እግዚአብሔር መልስ የሌለው አድርገው ነው የሚያስቡት። አንተ ግን ጥያቄ ላያልቅ ይችላል እንጂ እግዚአብሔር ለሁሉም መልስ አለው። አሁን ለኔ በግሌ አንተ ራስን ታደክማለህ፣ እድሜ ዘመንን ትፈጃለህ እንጂ ይሄ ነገር ብለህ ስጠይቀው ኦልሬዲ መልስ አለው። ያን ነገር ጥያቄው ራሱ የተነሳው መልስ ስላለው ነው። እኔ እንደዛ ነው ማምነው። እንደገና ሲኦል ባልከኝ ደግሞ ሲኦል በሁለት መንገድ አየዋለሁ ስፒሪቹዋሊ። አሁን ለምሳሌ ክርስቶስ እኔ እንደ ሰው እንትን አልሰጣችሁም፣ እኔ የምሰጣችሁ ሰላም ነው፣ እኔ የምሰጣችሁ ሰላም ፍጹም ሰላም ነው ይላል። እና ዓለም የምትሰጥህ ምን ሊሆን ይችላል መሰለህ? ፍራፍሬ ምናምን፣ አሪፍ ምግብ፣ የተመረጠ ምግብ ምናምን። አሁን ለምሳሌ 5 ሚሊዮን ብር አልጋ ግዛ፣ የአልጋ እንቅልፍ አያስወስድህም። ከዛ በኋላ ደግሞ ምንም የሌለው ሰው ዝም ብሎ ወለል ላይ ይተኛል። ይሄ የውስጥ ሰላም። እኔ ኖርማሊ ሲኦልና ገነት አለም የለምም የሚል የእውቀት ደረጃ ላይ አልደረስኩም። ግን እንዳልኩ እግዚአብሔርን ሉዝ በማድረግና እግዚአብሔርን ጌን በማድረግ መሀል የሆነ የተለየ ነገር አለ። በእሳትና በእረፍት የሚመሰል ትክክለኛውን የአምላክን መንገድ ስታገኝ ሪሊፍ ነው። በቃ ዘላለም ይሄ እንቅልፍ ማግኘት አለ አይደል? አሁን ለምሳሌ የፈለካትን አይነት ሴት ይዘና ግን ስንፈት ካለብህ ሴክሱን መግዛት ትችላለህ? ኢሬክሽኑን መግዛት ትችላለህ? አትችልም። ቸከሷን እኮ የሆነ ብር ታመጣትና ታስቀምጣታለህ ከጎን። ግን ይሄ በገንዘብ ማትገዛቸው ነገሮች አሉ። ገባህ? የዓለምን ውድ ምግብ መግዛት ትችላለህ። ዋር አባውት ዘ አፒታይቱን መግዛት ትችላለህ። አሁን ምግቡ ይደርደርልህ፣ ውስጥ የመብላት ፍላጎት ከሌለ እንዴት ትበላለህ? ልትበላ አትችልም። ስለዚህ እግዚአብሔርን በማግኘትና እግዚአብሔርን በማጣት መሀል ያለው የሰላም ይሄ የእረፍትና የመቅበዝበዝ ነገር ይመስለኛል። አሁን ሲኦልና እኔ እሳትና ይሄ እረፍት ገነት ሲኦል የሚለውን ነገር እንትን ምለው የፍርድ ቀን አለ። አሁን በታላቁ መጽሐፍም በመጽሐፍ ቅዱስ የፍርድ ቀን እንዳለ አውቃለሁ። ግን ያ የምትቀጣበት መንገድ እኛ እንደምናስበው እሳት ውስጥ ተወስዶ መነከር ባይሆንስ? አሁን ለምሳሌ እንደዛ ኃጢአት የሰሩ ሰዎች የሚቀጡበት መንገድ እረፍት ማጣት ቢሆንስ? እንቅልፍ አለመተኛት ቢሆንስ? በቃ ሰላም አለመሰማት ቢሆንስ? ከውስጥ አሁን እግዚአብሔር ሲኦል ብሎ እንትን ያለው
የሆነ ኪንግደሙ ሲኦል የሚባለው ኪንግደም ይሄ እንዴት በምን ልግለጽልህ? አንስቴቢሊቲ ቢሆንስ በቃ ምንም አለማረፍ የለም። ከዛ ደግሞ ክርስቶስ ሰላም እንደሚሰጠን ነግሮናል። ከዛ ይሄ ገነት የሚባለው ነገር ደግሞ እንደምናስበው ፍራፍሬ፣ ነጫጭ መላእክት ያሉበት ምናምን ሊሆን እኮ ይችላል። አይደለም ምለው ግን ይሄ እረፍትና መቅበዝበዝ አይነት እሳትን እንደ ተምሳሌትም አድርጌ ወስደዋለሁ እንጂ ጌታ ወስዶ አንተና እንደዚህ ውስጡ እሳት ውስጥ በመቅጣት ወይ ደግሞ እንዲያርጋል ብሎ ወዲያው እግዚአብሔር እንደዛ ከሆነ ሰዎች በተሳደቡ ቁጥር እኮ ኃጢአት በሰሩ ቁጥር እኮ ከታች ወርዶ ሊኮረኩማቸው ይገባ ነበር። ግን እግዚአብሔር ከኛ ጋር አይተናነስም። እንደውም ይቅርታ የምትልበትን ጊዜ እያመቻቸልን ነው የሚመጣው። መዳንህ እንጂ አሁን አለመዳንህ እግዚአብሔር ብዙ ያስጨንቀዋል ብዬ አላስብም። መዳንን ሁሌም እሱ ውስጥ ጉጉት በሰማይ ቤት የአንዲት ነፍስ መዳን ትልቅ ደስታ ትፈጥራለች ይላል። የአንዲት ነፍስ እሱ ሁሌም ሲክ የሚያደርገው ያንተን መዳን ነው፣ ያንተን እሱን ማግኘት ነው። ከዛ ደግሞ በነፃ ፈቃድ አላገኘውም ካልክ ደግሞ ዘላለማዊ የሆነ መቅበዝበዝ ይመስለኛል። እሳት፣ እረፍት ማጣት፣ እንቅልፍ ማጣት፣ ደስታ ማጣት፣ እነዚህ ነገሮች እንደ ተምሳሌትም አድርጌ እረዳዋለሁ። እና ሲኦል እና ገነት የሚለው ነገር ትንሽ አከራካሪ ነው። ግን እኔ እረፍትና የሆነ በቃ እረፍት ማጣት አድርጌ ወስደዋለሁ። በግል እንደዛ ነው ይመስለኛል። ቀደም እንዳልከው ነው። አሁን ለምሳሌ ቀደም ብለሃል፣ መርጠን አይደለም ሁለት አይን የወሰድነው እኛ ሰዎች ነን። አንቺ ሁለት አይን ብትመርጪ እኔ ከአንቺ ለመብለጥ ነው አራት አይን ነው የምጠይቀው። እግዚአብሔር ነው ግን የሚያደርገው፣ መራጩ እግዚአብሔር ነው። አንቺን ሲሰራሽ በጣም የሚገርመኝ ምን እንደሆነ ታውቃለህ? አሁን ብዙውን ጊዜ በእርግዝና ላይ እናቶች፣ ሁላችንም እናቶቻችን ስልክ እየደወለ ሲወስጡ ነው ደግሞ ባለራይዱ ጋር ነው የደወለው። እግዚአብሔር ስልኩን ላጦዝ ነው። እሺ እና ምን አለ መሰለህ አሁን እኛ ሰዎች ስንባል የሆነ የምናካብደው ነገር አለ። ፈጣሪ ነው ሁሉን ነገር የሚፈጥረው እንዳልኩ ከስፐርምነት ነው ከፈሳሽነት ነው ሰው የሚያደርገን። በየትኛው ቀን በየትኛው ሰዓት አፍንጫችን እንደተሰራ እናውቅም። በእናታችን ማህፀን ስር ያለን ማለት ነው። እናታችን እንኳን ምን ታውቃለች? አባታችን ምን ያውቃል? ስም ስለማውጣት ከተወለደ ልጄ እንትና ነው ስሙ እንደ ትልቅ ነገር በቃ የሚያስቡት ማለት ነው። በቃ ለራሷ ምቾት መጨነቅ፣ እግር ከፍቶ መቀመጥ ምናምን ሰው ልጇን ራሷ የሰራች እስኪመስላት ድረስ ማለት ነው። ግን 4ኛ ወር ላይ በምን አይነት መንገድ እያለፈ እንደሆነ አይታወቅም። ልጅ በወድ ውስጥ እያለ 5ኛ ወር ላይ በዛን ሰዓት እግዚአብሔር ነው ያለው። የሚገርም በፈሳሽ ሰዓት አይተውህም አይደለም። ኖርማሊ እንዲህ ወጥተህ ትልቅ ሆነ እያለ ራሱ እንዲህ አውቅ ያለው ስትል ራሱ የሚሰራልህ ነገር አለ። አሁን ኖርማሊ ጥርስ የሚያበቅለው በስንት ዓመት ነው? የሚነቅለው ትልቅ ሆነ በ7 ዓመት የሚያወልቅብህም እሱ ነው። በ7 ዓመት ያወልቃል። ምን እንደሚያስፈልግ ይሄ ማለት እኔ ነኝ ተክሎ ያስቀምጣል ነበር። እኔ ነኝ ፈጣሪሽ ነው እዚህ ጋር ገባ። እና አንድ ማውራት የምፈልገው ነገር ቢኖር ምንድነው ስለ ክርስቶስ ታዛዥነት አውርቼ በቃ በሌላ ቶፒክ እንትን ብለን እንቀይራለን። ክርስቶስ ታዛዥ ነው። አሁን ክርስቶስ ታዛዥ ነው ስለ እንደ አምላክነቱ ሁሉ ማለት ነው ታዛዥ ነው። በቃ ወርዶም ይታዘዛል። ገባ። አሁን ለምሳሌ በርጠሚዎስን ታውቀዋለህ? ቲክቶከር ይለኛል። እሷማ አውቀዋለች ሲጀመር። በርጠሚዎስን አወቀው ስል ቲክቶከሩ እንዳይመስላት ብዬ ነው። እና በርጠሚዎስ አይነ ስውሩ አይታችሁ ከሆነ ክርስቶስ በዛ ጋር ከደቀ መዛሙርቱ ጋር ሲያልፍ የዳዊት ልጅ ሆይ ማረኝ ብሎ ባይነሳ አይኑ አይበራለትም ነበር። በርጠሚዎስ የዳዊት ልጅ ሆይ ማረኝ ብሎ አይኑን ምን እንዳደርግልህ ትፈልጋለህ ሲለው ማየት ፈልጋለሁ ነው ያለው። ከበርጠሚዎስ ጎን እኮ በመደዳ አይነ ስውራን ነበሩ የነበሩት። የልቦና የማይን ላይክ ተጋርዷል። የሳይ እሱን ብቻ አይደለም። ነገር ግን እንደውም የፊዚካሊ እሱን ብቻ እንደው ስናነሳ ማለት ነው ከበርጠሚዎስ ጎን ያሉ እንዳለ እውራን እንደሱ ቢጠይቁ የሁሉንም አብርቶ ነው የሚያልፈው። ችግር የለበትም፣ አያልቅበትም ኃይሉ። እሱ የበርጠሚዎስን አብርቶ እነሱን ሐሙስ አይቀጥራቸውም የቀበሌ ሰራተኛ። ነገር ግን እነዛ አልጠየቁም፣ ግብዝ ነበሩ። ታዛዥነቱ ለጠየቀው ነው። ልጄ ልትሞትብኝ ነው ሲባል ሄዶ ልጁን ቤት ያድናል። አይተህ ከሆነ ፊልሙን እንደሚያደርግላቸው ላመኑ ሁሉ ይደረግላቸዋል። እና ክርስቶስ ታዛዥ ነው። ክርስቶስ እግዚአብሔር ታዛዥ ነው። ነገር ግን ስትጠይቀው ነው። ገብቷል? አልጠየቀውም። ቅድም እንዳልከው የይሁዳ እኔ ኃጢአተኛ ነኝ ብሎ ራሱ ላይ ደመደመ። ከዛ በኋላ የምርም ኃጢአተኛ ሆኖ ቀረ። በራሱ ሚዛን መዝኖ ይሄንማ ይቅርታ አይደረግልኝም አለ። አልተደረገለትም። ጴጥሮስ እዛው ከይሁዳ ያልተናነሰ ኃጢአት እኮ አላውቀውም ምን ይሄን ሰውዬ እኮ ብሏል እድሜ ዘመኑን። ለዛውም ጴጥሮስ
ማዕበሉ ሲነሳ ማዕበሉን ቀጥ ሲያደርገው ሁሉንም ዊትነስ ያደረገ ሰው ነው ጴጥሮስ ማለት። አሳ ቀኑን ሙሉ ለፋን አንድም አላገኘንም ሲል መረቡን ግን በስምህ እጥላለሁ ሲል ጥሎ ተደርጎለታል። ከዚህ በላይ ምንፍቅና የለም። ይህን ሁሉ አይተህ ክርስቶስን አላውቀውም ብሎ መካድ፣ ያው ይሁዳም የሰራው እኮ ኃጢአት ነው ኖርማሊ አይደል? ግን ጴጥሮስ ተጸጸተ፣ ይቅርታ ጠየቀ። ከዛ ደግሞ ይቅርታ ተደረገለት። ስለዚህ እግዚአብሔር እንድንፈልገው ይፈልጋል፣ እንድንጠይቀው። ከጠየቅከው ያደርግልሃል። አሁን እንዳለው ነው ጀልባ ላይ ሁሉም እያሉ ነው። እሱም እኮ ተኝቷል እኮ እዛ ጀልባ ላይ አይደል? በማዕበል ስትናጥ የነበር ሲጠሩት ነው የተነስቶ ማዕበሉን ጸጥ ያደረገው አይደል? ጴጥሮስም እንደዚህ አሳ የለም ሲለው እንዲህ አርግ ሲለው ነው ሲታዘዝለት ነው። ኖርማሊ ከጠየቅሽው ያደርጋል፣ ካልጠየቅሽው ጸጥ ይላል። በቃ አሳ እንደሌለ ያውቅ ነበር በሳት ውስጥ። ምክንያቱም አልጠየቅም እኮ ማለት ሌላ መጠየቅ የፈለግከው አካል አለ። እሱ ይቺንማ እግዚአብሔር አይችላትም ምናምን ብለህ ነው ማለት ነው እያለፍከው ያለው። አይነ ስውር ከሆንኩኝ ማን ሊያበራው ይችላል ከእግዚአብሔር በተሻለ? ካመንኩት በቃ ያደርግልኛል። ካላመንኩትና የምኖር ከሆነ ግን ዝም ብዬ ህይወቴ ዝም ብሎ እንደገና ደግሞ ክርስቶስ ምንድን ነው መሰለ ረቂቅ ነው ሁሉ ነገሩ ማለት እንደዚህ። ለምን የሌላ ሃይማኖት ተከታዮች አሁን አንድ ጊዜ ምን ብለውኛል መሰለ፣ አምላክ ከሆነ ታዲያ ለምንድን ነው ያ ሁሉ ማዕበል ሲነሳ ለምን ተኛ? ለምን መጀመሪያ ማዕበሉ እንዳይነሳ አላደረገም ይላሉ። ክርስቶስ ምድር ላይ ሲመጣ ያደረጋቸው ነገሮች እያንዳንዶቹ ነገሮች ተምሳሌቶች ናቸው። እዛ ያ ማዕበል ሲነሳ ክርስቶስ ተኝቶ ነበረ። ክርስቶስ ተኝቶ ግን እነ ጴጥሮስ እስኪቀሰቅሱት ድረስ ማዕበሉን ጸጥ አላስባለውም። ለምን መሰለ? ትክክለኛው አሁን ሎጂኩ ነው እኔ ሁሉ የሚያሳምነኝ የክርስቲያኒቲ ብያለሁ። እግዚአብሔር ገና ሲመጣ ሁሉን ነገር ጸጥ እያደረገልህ ማዕበሉንና ጸጥ እያደረገልህ ብቻ እኮ አይደለም የሚሄደው፣ አብሮ በታንኳ ውስጥ ሆኖ ይናጣል። በማዕበል መናጥ ካለበት ይናጣል። ለምን? እዛም ከፍ ዝቅ ስትልም ከጎንህ እግዚአብሔር አለ። ከዛ ልክ እሱን ስጠይቀው በቃ ያቆመዋል ያንን እንጂ አሁን እሱ እዛ ጋር ሰው በመሆኑ ወይ ያንን ነገር ማድረግ ስላልቻለ ምናምን አይደለም። እግዚአብሔር ሁሉ ነገራችን ውስጥ አለ። አሁን አንተ በልብ የምታምነው አሁን አላህ ብለህ የምትከተለው አካል አሜሪካ ብትሄድ ርቆት የማይከተል ይመስላል? አንታርክቲካ ብትሄድ በርዶት የማይመጣ ይመስላል? የትም አለ እሱ የትም። ብቻ አንተ እሱን ሲክ ማድረግ ነው ያለ። በፈለግከው ቁጥር የትኛውም ቦታ ላይ የትኛውም ሁኔታ ላይ የትኛውም አይነት ሰዓት ላይ ታገኘዋለህ። ወደ ቤተክርስቲያን አሁን ብዙ ሰዎች ማናጀር የላቸውም። አሁን ብዙ ማውቃቸው ሰዎች ማናጀር የለ። እኔ አሁን 70 ሰው ሳይሆን 60 ምናምን ሰው ምናምን ሚሆን አምጥቻለሁ። ማናጀር ያለውና ማናጀር ላስፈቅድ ያለኝ ሰው አላውቅም። እንዴት ነው እናንተ ማናጀር ያላችሁ? እና ምንድን ነው ጠቅሞ ማናጀር መኖር? ምን መሰለ እንደነገርኩህ ነው። ብዙ ስራዎች ሉዝ አድርገናል ማለት የማኔጅመንት ችግር ማለት ነው። አሁን ለምሳሌ የሆነ ስራ መጥቶ እኔና እሱ ዲል ማድረግ ያለብንን ነገር ሳንማከር እንደ ቲም ያለፍናቸው ነገሮች ወይ የሚገባንን ያህል ክፍያ ሳናገኝ ቀርተናል፣ ወይ ደግሞ የሆነ ከሰውየው ጋር ወይ ተጎራብጠናል በእኛ ኮሚኒኬሽን። ስለዚህ እኛ ምንድን ነው የምናስበው ስራችንን ብቻ እንዲሆን። ይህም ብዙ ሰውም ሪኮመንድ ያደረገን ነገር ስለሆነ ነው። ከዛ በሚዘጋጅልን ፍሬምወርክ መሰረት በዛ ለመቀጠል እንጂ አሁን ለምሳሌ ብዙ ሚሊዮን ሜክ እያደረግን ስለሆነ ምናምን አለም፣ ግን ማድረግ ስለምንፈልግ አካሄዳችን ፕሮፌሽናል እንዲሆን እንፈልጋለን። ብዙ ሉዝ ያደረግናቸው ነገሮችም አሁን በጣም አሪፍ የሚባል ፕሮጀክት ጀምረን እዚህ እየሰራን በጣም በሚስ ማኔጅመንት ነው ያንን ስራ ሉዝ ያደረግነው። ለምን እኔና እሱ በግል እሱ የሄደበት መንገድ ትክክል ሳይሆን ቀርቶ እኔ ተው ባለ ማለቴ ግን ሁለታችንንም ግን ይሄ እንዲህ መሆን የለበትም የሚለን ሰው ግን ሲኖር ስራችን የተሳለጠ ይሆናል ማለት ነው እንጂ ካገኘን በኋላ ስላገኘን ወይ ምናምን ሳይሆን ማግኘት ስለምንፈልጋውን ከዚህ በኋላ ፓፓውት ማድረግ እንፈልጋለን። ለዛ ደግሞ አካሄዳችን ዝም ብሎ የእንትን እንዲሆን አንፈልግም። በጣም በዘመናዊ መንገድ እንዲሆን ነው የምንፈልገው። ለምን የያዝናቸው ብዙ ፕሮጀክቶች አሉ እንደነገርኩሽ ነው። የፖድካስት፣ የሲትኮም ብዙ ነገሮች ይዘናል። እንደውም አሁን ያለው ትውልድ ትንሽ ከኛ ጋር እየተግባባ የሚመጣ እንደሆነ እናስባለን። አሁን ከ40 ዓመት በላይ ላሉ ሰዎች የኛ ጭዌ ብዙም እንትን አይገባቸውም። ኤቲኤም እንዴት ነው ብር የሚሰጠው የት ያውቃል ምናምን ስንል ደደብ ሲስተም እኮ ነው። ባንክ እኮ ስምህ እኮ ተቀምጧል ምናምን ይለኛል አንድ ትልቅ ሰውዬ ምናምን። ይሄ እያለመጥኩ እንደሆነ ጭዌ እንደሆነ አይረዳም። ስለዚህ አሁን ደግሞ ከዚህ በኋላ በብዛት የምንሰራው ከኛ በታች ያለው ጀነሬሽን ላይ ነው። ከ90 ወተን ጂንዚ ነው የሚባሉት እነሱ ላይ አሪፍ ነገር መስራት ከሽፏል የሚባለው እውነት ነው እንደ ይሄ ትውልድ የምር በእናንተ እይታ
ይህ ትውልድ ባይከሽፍ ራሱ መሮታል። እና በዛው ደግሞ አያይዛችሁ ስልጣኔ ለእናንተ ምንድን ነው? በዛው ጀነሬሽኑ አሁን ስልጣኔ ብሎ የሚወስዳቸው ነገሮች አሉና በዛው አያይዛችሁ ስልጣኔ ግን የመጀመሪያውን እናውራ። ከሽፏል የትውልድ እሱም አንድ ላይ ይሆናል። አንድ ላይ እሱ ቅድም እንዳልኩት ነው። ስልጣኔ ብሎ የሚወስደው አሁን የትውልድ ስልጣኔ ብሎ የሚወስደው ሶሻል ሚዲያ ያመጣለትን ነው። ገባ? ክሪስ ብራውን እዚች ጋር ብቻ ቆልፎ ከታች ራቁቱን ቢወጣ ይወጣል። የትውልድ አሲዛሉ ስንትም ማለት ነው ራቁቱን። ምክንያቱም ክሪስ ብራውን አደረገ ነው የሚል ስጠይቀው እንዴ ምን ሆነ ነው ብርድ ይመታሃል እኮ እንዴ ከታች ራቁት እኮ ነው ምናምን ብትለው እንዴ ለምሳሌ ደጋ ቦታ ላይ ሆነ አሁን ሙቀት ላይ ሸሚዝ የከፈተን ዘፋኝ ደጋ በጣም ብርድ ያለበት ቦታ ከፈተ ብርድ ጥስቅ ነው የሚያደርገው። ክሪስ ብራውን አይደለም ብርድ ትውልዱ ግን ይላል። በቃ ትውልዱን ስታየው ማለት አሁን በጣም ያስቀኛል። አሁን ድሪል የሚባል ሙዚቃ ያስቀኛል። እግዚአብሔርን በጣም ነው የሚያስቀኝ። እስቲኩን ያዝ ጥምር ይላሉ። እስቲኩን ያዝ ጥምር እግዚአብሔር ያሳያል። ምንድን ነው ምን ያደርግልታል ነበረና አሁንም እንዳይመጡልህ ይምጡ እና ጠቅ አደርግሃለሁ የሚል ዘፈን ድሪል ላይ አለ። መረሽ በጆሮ ማይነገር ነገር በጆሮ ያ ሰው እኮ ወንጀለኛ ነው። ወይኔ በዚህ ሰዓት ይደወልልሃል። ስራ ቢሆን አስባረኛል እና ጠቅ አደርግሃለሁ እፈነክታለሁ የያዝኩት ኤኬ ምናምን ነው ምናምን። ይሄ ሰውዬ እኮ በፍርድ ቤት መገተር ትችላለህ። ይሄን ዘፋኝ ባይዘ ዝቷል እኮ ኦልሬዲ ታውቃለህ። የምር ዝቷል እኮ ማን ላይ እንደዛተ ነው እንጂ የማይታወቀው ዝቷል። ለደህንነት ስም አልጠቀሰም። እኔን ቢሆንስ አንተም ቢሆንስ እናንተም ቢሆንስ ጠቅ አደርግሃለሁ የሚል ሙዚቃ አስብ። ስንት ሙዚቃ እና ሙዚቀኞችን ያየን ሰዎች በእድሜያችንም ቢሆን ብዙ አይተናል። እስካሁን ድረስ ያልሞቱ አሉ። ትልቅ ዘፋኝ ቴዲ አፍሮ በጣም አሉ የምንወዳቸው አይደል? እነሱን የወደድናቸው እኮ ስለ ፍቅር ዘፍነው ነው። ግን የቴስት ጉዳይ አይመስልም። አሁን ለምሳሌ እስቲኩን ያዝ ጥምር የሚመቻቸው በጣም ብዙ ሰዎች አሉ። ኤጅ ማተሪያል ትልቅ ሰው ሆኖማ እንደዛ የሚያዳምጥ ድሪል የሚያዳምጡ ሰዎች በስተርጅና ድሪል አሁን ላይ ሄደህ እስኪ አንተ አጎትህን ድሪል የልጅ ኤቢን ምናምን ብትለው መልእክቱ ጋር ነው የምንመጣው። ዋና እወጋሃለሁ በፌሮ ነው የምፈርመው። አክቹዋሊ ኖቲስ የሚያደርጉት አይመስለኝም። ዝም ብለው ይሰሙታል እንጂ ይሰሙታል እኮ ቢቱ ስለተመቸ ትንቀሳቀሳለህ እኮ። ላይክ ማዳመጥ አይደለም ነው መስማት ነው። አዎ ዝም ብሎ ፈን ማድረግ ነው። ትውልዱ ግን በጣም ይወዳቸዋል። እንደኔው ግን አይባልም። አሁን ታናናሾች በጣም ድሪል አቀንቃኝ አስበው በጣም አሁን ታናናሾቻችን የሶፍት አለብህ እና ፀሐይዋ እዚህ ያለች የመሰለኝ ምን ልልህ ፈልጌ ነው። ትውልዱን ነው የሚያሳየው የደረሰበትን ቦታ። እኛም እኮ በተመሳሳይ እድሜ ላይ ነው ያለ ነው። ግን የሆነ ሙዚቃ ስታዳምጥ መርጠ ነው የምታዳምጠው። መልእክት ስትሰማ መርጠ ነው የምትሰማው። የእንትና መልእክትና የእንትና መልእክት ይለያያል አይደል? አሁን ቲክቶክ ላይ የማንና የማን ልበል ለምሳሌ በቃ ማንም ከማንም መልእክቱ ይለያያል። የእንትና መልእክት መልካም ነው፣ የእንትና መልእክት ደግሞ ምናምን አይ የምትለው ያረጋ ዊርድ ነገር የሚሰራ ሰው አለ እና እነኛን መምረጥ ላይ ያገኘነውን በሙሉ መውሰድ ሳይሆን አሁን ትውልድ ሊያድን የሚችለው እኛ እኮ ደግሞ እኮ እነሱ እኮ ናቸው የሚረከቡት። ሀገር ተረካቢ ምናምን ነው የሚባለውና እንጂ ወደኋላ አድርገዋል። ጩጬ ነው የሚያስቀሯት ኢትዮጵያን ሸጠው። ቀጣዩ ትውልድ በዚህ ከቀጠለ ለግብፅ ሁሉ የሚሸጧት ይመስለኛል። ችሮ ነው የሚያሳክለው። ግን ትውልዱ ከሽፏል ያልሽኝ ማን የናይንቲሱን ነው ወይስ ያውንማ? ያው እኮ እኔ አሁን ከሱ ትንሽ የምንለየው በሀሳብ ምን መሰለህ፣ እንደኔ ቴስት አድርግ አይባልም። አሁን ለምሳሌ አያቴ እንቅስቃሴዎች ሁሉ ዳንስ ናቸው የሚለው ዘፈን የሚመስጠው ይመስላል። አይመስጠውም። እኛ ግን መስጦን ሰምተነዋል። ግን እሱ እኮ ባህሉንም እኮ ጉራጌና የሆነ ምን እንደሆነ ቀላቅለው ብቻ የሆነ ነገር ሚክስ አድርጎ ነው። እሺ ድሪል ሆኖ በጣም መልእክት ያለው ነገር ቢሆንስ? ድሪል ሆኖ አላለ እሱ እኮ መልእክቱን እኮ ነው ያለ እንጂ ሙዚቃ ስልቱን አላለ። የግድ መልእክት ካለ በጣም ይሆን እኮ አላለ። ግን ተቀርጋለሁ ጀማው ያስፈራል። ጀማው እንደዚህ ነው። እኛ እኮ አንሰማም። እንዲህ ነው ይሄ ማለት ወይ ደግሞ በስልክ ከተደባደብኩ ሰው ጋር እኮ አለ ሽለላ ቀርቶ ራፕ እኮ ሽለላ ቀርቶ ነው ሽለላ ቀርቶ ደሙ ባለው መልኩ ይሁን ነው እዚህ ጭንቅላት። እሺ ግን ስለ ትውልዱ አሁን ለምሳሌ ድሪል ስለሚዘፍን ብቻ አንደርስቲሜት ባናደርገው። አሁን ለምሳሌ ቴክኖሎጂ ላይ ካኛ እኮ ዘፈኑን ነው ዘፋኙን አንደርስቲሜት
ትውልዱ ከሽፏል በሚለው ዙሪያ ነው። ከሽፏል ማለት አይቻልም የምልበት ምክንያት አሁን ስለ ሶፍትዌር ያላቸውን ግንዛቤ ስታይ የእኛ ትውልድ ጋር ሰማይና ምድር እነሱ ደግሞ የተለዩ ናቸው። እነዛም እዚህ ትውልድ ላይ ያሉት ይኸኛው ትውልድ ላይ ነው ያሉት፣ ግን ጎበዝ ናቸው። ገባ እነዛም ተወድሳለ። እኛ ባላገኘው ነገር መወቀስ አንችልም። ስለ ሶፍትዌር ስለ ኮምፒውተር ምናምን አላገኘንም እኮ፣ ግን እነሱ ያገኙት ነገር ላይ ራሱ አድቫንስድ ናቸው። አሁን ለምሳሌ በቅልጥፍና አሁን ከማን አንጻር አይታቸው ነው አድቫንስድ ናቸው ያልከው? ከኛው ከራሳችን። እኛማ የለንማ በሌለን ነገር እሺ ታዲያ እነሱ ድሪል ታዲያ ስለዘፈኑ በእኛም ዘመን እኮ ድሪል ቢኖር ኖሮ እኮ እስቲኩን ያዝ የሚል ነገር በእኛ ዘመንም ቢኖር እኮ ትውልዱን ከሽፏል አያስብለውም። ግን በእኛ ዘመንም ቢኖር ልክ አልነበረም ያ ዘፈን እኮ። እሺ ዘፈኑ ልክ አይደለም፣ ግን ትውልዱን ከሽፏል የሚያስብለው አሁን አይደለም። እንዴት መሰለህ አሁን ትውልዱ ከሽፏል በሚል ተነሳ። እሺ የሶሻል ሚዲያ ተጽዕኖ ነው። ቅድም እንዳልነው ማለት ነው ሶሻል ሚዲያ ላይ ነው እንጂ በሶሻል ሚዲያ ነው የትኛውንም ዘፋኝ የምታውቀው በሶሻል ሚዲያ ነው። እነኚህም ስራቸውን የሚለቁት ስራ ስትለቅ ስራ አለ። አሁን ከሰኞ እስከ አርብ ብለህ ወርን አትለቅም። የሆነ አሁን ዋልታ ላይ ምናምን አይደል አሁን ኖን ቢለቀቅ አስበው ቢለቀቅ በጣም እኮ የሚያይሰዋል፣ ደስ ብሎት የሚያይሰዋል። ኢንተርኔቱ ነው እንዴ በጣም ያስባል። ግን እንዴት እሺ ከእንዴት ከአባትህ ጋር ታያለህ? እንዴት ከእናት ጋር ታያለህ? ዘፈንም ሲሆን እንደዛ ከእናት ጋር የምትሰማው ዘፈን አለ አይደል? ከአባት ጋር የምትሰማው ዘፈን አለ። ከማዲንጎና ከኤፍሬም እንኳን እኛ የምናበላልጥ ሰዎች ሁለቱም አሪፍ መልእክት እያስተላለፉ፣ ሁለቱም ስለ አገር እየዘፈኑ፣ ሁለቱም ስለ ፍቅር እየዘፈኑ ማዲንጎ ይመቸኛል፣ ነፍሱን ይማረውና ኤፍሬም ይመቸኛል፣ ኤቢዲ ይመቸኛል ምናምን እንላለን። ምክንያቱም እንደ መልእክታቸው ነው። አንተ ትውልዱ ከሽፏል ወይስ አልከሸፈም? ትውልዱ በአሁኑ ሰዓት ትውልዱ ብዬ ሁሉንም አንስቼ መጣል አልችልም። ትውልዱ ከሽፏል ልል የምችለው አሁን ቲክቶክ ከመጣ በኋላ ብዙ ነገሮችን እያየን ነው። ብዙ ነገር ጌም ላይ ቲክቶክ አሁን ከኛ በታች ባለው ትውልድ ብቻ አይደለም። ቲክቶክ እኮ የሁሉንም መበሻቀጥ ነው ያሳየው። ያን ነው የምልህ። ግን ትውልድ አንድ በጣም ያረጀ ሰው ማን ነው የሚጠቀመው ቲክቶክ? እነሱ ናቸው፣ ህጻናቶች ናቸው። እነሱ እኮ ስለሆነ ኢቭን እድሜያቸውን ራሱ ጠይቅ ተመሳሳይ ኤጅ ናቸው፣ አንድ አይነት ኤጅ ናቸው ሁሉም። ግን እሺ አሁን ትውልዱን ኳስ ላይ አይታችሁታል። አሁን ኢትዮጵያ ለዓለም ዋንጫ ምናምን ለአፍሪካ ዋንጫ ምናምን አሪፍ ሌቭል ትሄዳለች ብዬ ማስበው እንግዲህ ከዚህ በኋላ ባለው ትውልድ ነው። አሁን የ17 እና የ16 ዓመት ልጆች እንዴት ኳስ እንደሚችሉ አይታችሁ አክቲቭ ነው። ያንን ደግሞ ዲናይ ማድረግ አይቻልም። ቴክኖሎጂውም የሰጣቸው ነገር ይሁን ያደጉበትን ነገር ይሁን የሆነ ስራ ላይ በጣም አክቲቭ ናቸው። የምር እዛ ካለንማ እንደዚህኛው ትውልድ ሰነፍ አለ እንዴ? አሁን የእኛ ትውልድ እኮ ማለት ነው ምንም እንሰራው ነገር የለም። ቁጭ ብለን ነው የምንሰራው። ግን ስንፍናችን፣ ድባቴ፣ ዲፕሬሽን ገለመኔ በዚህ ገብቶ በዚህ ወጥቶ ድሮ አባትን ፈልጦ ቆርጦ ስንት ነገር ሰርቶ አምጥቶ ድባቴ የሚባል ነገር ዛሬ ደብሮኛል ስራ ላይ የሚል ነበር ፋዘር የለም። የአሁን ዘመን ቁጭ ብሎ በፒሲ የሆነ ነገር ነው የሚሰራው፣ በስልክ የሆነ ነገር ነው የሚሰራው። ግን ዛሬ ደብሮኛል ምናምን ምንም ሳይሰራ ራሴ እኮ ነው የምነግርህ። ምንም ሳልሰራ የሆነ የሚደብረኝ ቀናል። ምንም ሳልሰራ ተኝቼ እየተነሳሁ እኔ ሁሌ ነው የሚደክመኝ፣ እየተኛው ነው የሚደክመኝ። ወላሂ ተኝቼ እየተነሳሁ ይደክመኛል። እኔም እንደዛ የምር ጊዜው ነው። ምን በላው ይሁን እኔ አላውቅም። የሚያበሉን በእርግጠኝነት የሚያበሉንና ይሄ ጩጬ እያለን በየትምህርት ቤቱ መጥተው ሀበል ብለው ጠብ ያደረጉትን እሱን እግዚአብሔር ይወቀው። ምን እንደቀመስን አናውቅም። እስካሁን ድረስ የትልቅ ጠባሳ ያሳርፈውብናል። የመጨረሻው ክትባት ነው። የመጨረሻው ክትባት በእስካንች ነው ወይ ይወጉን የዛኔ እንዴት ነው ይሄኛው? ሁሉም ላይ ያለ ሁላችንም ተደባድበን ነው ብንባብኝ ምን አውቃለሁ። ምንድን ነው የሰጡን? ኢትዮጵያዊ ዶክተር አይደል መድኃኒቱን ያመጣው ከውጭ በእርዳታ ነው የመጣው። ትውልድ ላይ እነሱ የሚሰሩት በልጅነትም ያንን ቁጭ ብለው ያሉ ስትሰቃይ ስታድግ ጠብቀው ያሉ ምናምን። ኮሮናም እኮ እነሱ የቀመሩት ቀመር ነው ይባላል። ሙሉ ነገር እነሱ ናቸው የቀመሩት። ምክንያቱም አሁን የኮሮና ራሱ ፊልሙ ላይ ደቅ አድርገውታል። አሁን ኮንታጅን ምናምን እሱ ላይ ደቅ አድርገውታል። ፈረንጆች በጣም ቀመረኛ ናቸው። ለምን ይመስላችኋል ግን? የህዝብ ቁጥር ለመቀነስ ነው አይደለም? እሺ በጥቁር መበለጥ ስለማይፈልግ አንድ ቦታ ላይ እኩል ቦታ ላይ በኮሮና እኛ የበላይ እንዳንሆን ነው። በኮሮና የሞተው አፍሪካው እኮ ተስማምቶ ታዲያ ኖሮ ከኮሮና ጋር ተስማማው እኮ አፍሪካው እኮ የበላው ስኳር ድንች ምናምን ስራ ስሩ ዳጣው ምናምን። ማን ነው የሞተው በኮሮና? በኮሮና ማን ነው የሞተው?
በኮሮና አብዛኛው እነሱ ናቸው። ነው ስለ ኮሮና ብቻ ሳይሆን ጀነራሊ ነው በዛስ ነው በሷሳስ ኮሮና ሳይሆን ጀነራሊ እሱ ልክ ነው ላይክ ቴክኖሎጂውን የሚያመጡልን ምን የሚሉት ኤቭሪቲንግ ኦን ፐርፐዝ ነው እኛ እንድንበልጣቸው ለምሳሌ ቻይና ቲክቶክ ካየሽ ጩጮች ለሚመጣው ስለዚህ ሮቦት እንዴት መገጣጠም ምን እንዳለው ነው እንጂ ማንኛውም ነገር እዚህ ቻሌንጁን እንዴት ትልላለች ልጅ ልጅ ሆነ ስልኳን ገብታ ቲክቶክ ስክሮል ስታደርግ ልጅ ልታገኛት ትችላለች። ለምንድን ነው እኛ እንዳልበልጣቸው የፈለጉት እነሱስ? ምክንያቱም በጥቁር መበለጥ አይፈልጉም። በቃ በከለራችን ነው ምክንያቱም ጥቁር እኩል ነው ብለው አያስቡም ከራሳቸው ጋር ማለት ነው። ጥቁር እንትን ነው ፕላስ ደግሞ ኢትዮጵያ ላይ ደግሞ ፐርፐዝ ደግሞ የሚሆነው ኮሎናይዝም ጥቁርና ነጭ በጭንቅላት አይበልጡንም ነው እንደሚበልጡን እናሳምነው አይደለም በአድቫንስመንታቸው ነው። አሁን ለምሳሌ እነሱ አሁን እኛን ያዙሩብንና ዙሪት እኔ አሁን 12 ዓመት መጀመሪያ 3 ዓመት ኬጂ ተምሬያለሁ 12 ዓመት ተማርኩ። ከዛ በኋላ እንትን የተማርኩ የጨረስኩት ዲግሪ አዳማ ዩኒቨርሲቲ እዛ 5 ዓመት እዛ ሲቪል ጨረስኩኝ። ከዛ አሁን እኔ በመሃል ሁሉ 3 ዓመት ምናምን ዲጄ ነበርኩ። ምንም የጠቀመኝ ነገር የለም ሲስተሙ እነሱ ጋር አይምሮህን የምታሳድግበት መንገድ ገና ከ8 ዓመት ጀምሮ ወደ ኢንተረስት ነው እንድትሄድ የሚያደርገው ወደ ኢንተረስት እኛ ናቹራልና ሶሻል ራሱ 11 ያክፍል አይደል እንዴ ምን መርጥ ታዲያ እንዴት ነው ከነሱ እኩል የምንሆነው? በምንም ተአምር እነሱ በሲስተማቸው ነው የሚያጥሩ ኤቭሪቲንግ። በተለይ አሁን ኢትዮጵያ ላይ ደግሞ ፐርፐዝሊ ደግሞ ያው ኮሎናይዝ አልተገዛንም ገብቷል። በጣም ብዙ እንትን አለ በጃዙር ገዝተውናል። ያው ቀጥታ አልገዙንም። በጃዙር ገዝተውናል። ኦን ፐርፐዝ ነው የሚያደርጉት። ስለዚህ እኛ ከኛ ጋር አንድ ቴብል ላይ መቀመጥ አይፈልጉም በምንም ኢቭን ጥቁሮች ማየት የማይፈልጉ እንትኖች አሉ። ጥቁር እስቲል እኮ ጥቁር የማይገባበት ሳውዝ አፍሪካ ነው እንትን አላቸው። ጥቁር መግባት የማይችል በምንም አይደለም በከለር ማለት ነው። ሬስ ነው ሌላ ምን አለ? በቃ ጥቁር ነጭ በቃ በከለር ምክንያት ብቻ እኛ አይምሮ ላይ ራሱ ብለው እንዴት እንደዚህ ኋላ ቀሩ ነው። በጣም የሰለጠኑ ልጆች ደግሞ ይሄ እኮ ኋላ ቀርነት አሮጋንስ ነው እኮ። ይሄማ ኋላ ቀር ይሄ እኮ በጣም ከሰውነት ተራ ስትወጣ እኮ ነው። ያ ደግሞ ኋላ ቀርነት ነው። እሱን ደግሞ አሁን ያመጣው ምንድነው መሰለ ነጮቹ ጋር ሂዩማኒቲ የሚባለው ነገር ዜሮ ነው። እኛ አይምሮ ላይ ምን ሂዩማኒቲ የሚባለው ነገር ዜሮ ነው። አሁን ነጮቹ ሂዩማኒቲ ቆይቷል ዜሮ ነው። ምን እንደፈጠሩ ታውቃለህ? አሁን ኢትዮጵያ ላይ ቀይ ነው የተወለደ ልጅና ጥቁር ነው የተወለደ ልጅ ቀይዋ ናት ቆንጆ እየተባለች የምታርገው ዩሲ ያመጣው ቆንጆ አይደለም። ጥቁር ሰው ሲሸማቀቅ ኖ እኔ አሁን ማለት ነው እኔ አሁን ጥቁር ከለር ነው የሚመስለኝ። ጥቁር ከለር መሆኑ አይደለም። አይ ማጆሪቲው ምን ይወዳል? ቀይ ይወዳል እኮ እንድትወድ የሚያደርግ ማጆሪቲው እንድትወድ የሚያደርግ ኦን ፐርፐዝ ነው ያደረገበት አይምሮ ላይ ተሰርቷል። አይምሮክ ነው እንጂ እኔ ልንገርህ እኔ አሁን መልክ ነው ማየው። መልክ ማለት ቁጭ ያለ ነገር ነው ማየውና ቀይ ሴት ሆና አይኗ አፍንጫዋ ምናምን ማያምር ኖርማል ሴት ብትሆን ያቺን ሴት ልመርጥ አልችልም። ጥቁሯን ሴት ነው መልኳቸው አታምሩ ለሌላ ሰው ታምራለች። እሱን ነው ማለት በብዛት ኢቭን ቀይ ሆነ ሰው ቆንጆ ነጭነት ይሄ እንትንነት ቆንጆ ማን ነው ስታንዳርድ ማን ያስቀምጠው? ሰዎች ተሰብስበው አይደል? ሰዎች ተሰብስበው ክትፎ በጣም የሚጣፍጥ ምግብ ነው አሉ አይደል? ሰዎች ዝም ብለው እኮ ክትፎን ይጣፍጣል አይደል? ስለሚጣፍጥ ነው አውቃለሁ። ግን በነጭና በጥቁር ላይ ግን ይሄ አይሰራም። ለምን አይሰራም? በፍጹም አይሆንም። እኔም አሁን በዚህ ቤት ውስጥ ያለ ነው በብዛት ቀይ ሴት እንወዳለን። አይ ቀይ ሴት እንወዳለን ሳይሆን ጥቁር ሴት ሆነ ምንም ሆነ ምን ብቻ ይሄ ቅላትን እንደ ውበት ቅላት እንደ ውበት ይታያል እኮ ውበት አይደለም ወይ ነው ማለት እኮ ነው። ቀይ መሆን ነው እንደ ሁኔታው ነው። አሁን ቀይ ሆኖ ላይክ አይኑ የሚያምር ሰው ምናምን ከሆነ ቆንጆ ነው ልልሻለሁ። ማጆሪቲው ግን ሁሉም ሰው እንደሷ ነው ግን ማለት ያለበት ብዬ ስታንዳርድ አይደለም። አንተ ታውጣልኝማ እንደዛ በልበለ እንዴት አንተ ታውጣልኝ? አላወጣልህም ግን ስታንዳርድ ሊሆን አይገባም። ሁሉም ሰው የየራሱ የውበት መስፈርት አለው። አብዛኛው ሰው መስፈርቱ ቀይ ሴት ቆንጆ እንደሆነ ምን ነው ነገር ነው። አሁን ፈረንጅ እያልክ ጊቭ ሚ ማኒ እያልክ አድገ እነዚህ ሶሪያ ናቸው ምናምን አሉ አይደል? እዚህ ሀገር ሽቶ ምናምን የሚሸጡ የሆነ ሰዓት በጣም ይለምኑ ነበር ምናምን ሀበሻን አይተው ታውቃለህ? ግን እንዴት ለነሱ ሲሰጥ ምን አይነት ኩራት እንደሚሰማው ለነጭ እየሰጠ ስለሆነ አስብ። እየለመኑት እኮ የበላይ እንደሆኑ ነው የሚያስበው። ይሄ ብሬንዋሽ ተደርገን ነው። አዎ ብሬንዋሽ ተደርገን ነው። ይሄ አስብ። እየለመነህ እኮ ነው የምግብ ግን ስትሰጠው ሁሉ 5 ብር ብሰጠው ይደብረው ይሆን ትላለህ፣ ነጭ ስለሆነ። አዎ እነሱ ነጭነትን
የትልቅነት ስታንዳርድ አድርገውብናል። ጥቁርነትን ደግሞ እንዴ ጥቁር እኮ ደግሞ ማለት ነው በጣም እነሱ ብሬኑን እንደገዙት እኮ የምታውቀው የድሮ ፊልሞች እስኪ አይተሃል? እችን የሚያካክሉ ነጮች ይሄን የሚያካክሉ ጥቁሮችን በሰንሰለት ይዘው እየነዱ ይዘዋቸው ይሄዳሉ። ዞሮ እኮ ማለት ነው በቦክስ ቢጠባጠቡ እኮ ይገሉታል። ግን ኦልሬዲ አይምሯቸው ላይ ያ ገዢ ነው፣ እኛ ደግሞ እዚህ ጋር ባሪያንን ብለው ስላሰቡ በቃ እየተነዱ ይሄዳሉ። ያለ መሳሪያ ሊሄድ እኮ ይችላል። ስቲል ይብን ራብ ላይ እንደሆነ የሚያስቡ ሀገራቶች አሉ። ነን ኢነሰንስ ላይክ መራብ እኮ አይነት አለው። ለምን አሁን ክፍለ ሀገር ብትሄጂ በጣም የተራበ ህዝብ ራብ የለም አይደለም እኮ ትክክል ናቸው። ታዲያ ራብ ኢሜጅ ሊሆን ይገባል። ግን የራብ አሁን ላይ አይደለም። ልንገር የራቡ ሰዓት የነበረው ሙመንት የሆነ ጊዜ 77 የድርቁ ታይም ማለት ነው። እንደዛ ታይም አይደለም ያለ ነው። አትሊስት አንዳንድ ሰው ላይክ በብዛት መካከለኛ ፋሚሊ ነው ይሰራል፣ ከእጅ ወዳፍ የሆነ ኑሮ ይኖራል። ሽሮም ብትሆን ለምን ሳይበላ የሚያደር አለ ኦብቪየስሊ። ግን የዛኛውን አይነትና በቃ ምንም ነገር ላይ በቃ የወደቀን እንደሆነ ነው የሚያስቡት። ሰሊ ምን መሰለሽ አሁን ቅድም ባልሽው በጥቁርና በነጭ ነው አይደል? ጥቁር ስለሆነ ብቻ አይደለም። አይተሽ ከሆነ ላቲኖች ነጭ ናቸው። አርጀንቲና ተበድላለች፣ ተገዝታለች፣ ታሽታለች፣ ባሪያ ሆናለች። ነገር ግን ከፈረንጅም በጣም የሚያማምሩ ፈረንጆች ናቸው። ሶሪያ ቀደም ያልካቸው ሶሪያዎች አረብ እንዳለ ነጭ ናቸው፣ ከልክ በላይ ነጭ ናቸው። እነሱ በቃ የስኪን ከለር አይደለም እነሱ ጋር ይሄን ማተር የሚያደርገው። እነሱ አላማቸው ሴጣናዊ ነው፣ ቅድም እንዳልነው ማለት ነው። የዓለምን ህዝብ ቁጥር 500 ሚሊዮን ማድረግ ነው። 500 ሚሊዮን ነው ማድረግ አላማቸው። የመጨረሻ ግባቸው ማለት ኒው ወርልድ ኦርደር ማለት 500 ሚሊዮን ህዝብ እንዲቀር ነው የሚፈልጉት። ከነጩም ሆነ ግድ የላቸውም፣ ከጥቁሩም ሆነ ግድ የላቸውም፣ ከላቲኑም ሆነ ከምኑም ግድ የላቸውም። እነሱ አስፈጻሚ ናቸው። የማን ኔፍሊሞች ገና የወረዱ ሰዓት የእርግማን ተራራ የሚባል በቱርክ ነው የወረዱት ማለት ነው። ለመጀመሪያ ጊዜ ማለት ነው የነ አዛዚኤል ዘሮች ማለት ነው ሲወርዱ የተዳቀሉት ከሰዎች ጋር ነው የተዳቀሉት። ጂያንቶች የወደቁ መላእክቶች ኮብላይ መላእክት የሚባሉ እነሱ ናቸው። የነ አዛዚኤል እነሱ ናቸው ለነዚህ ለተዳቀሏቸው ነጮች ስር መንቀል፣ ቅጠል መበጠስ፣ መሳሪያ መስራት፣ እሳት መፍጠር እኝን ሁሉ ነገር ያሳዩዋቸው እንዳለ ተንኮልና አስማትን ነው። አብዛኛው ኒውተን ምናምን አሁን ከወደቁ መላእክት ነው ከሆኑ ከዩፎች ነው የሆነ እውቀት የወሰዱት የሆነ ቀመር የወሰዱት የሚሉ እንትኖች አሉ፣ አስተምሮቶች አሉ። እንደዚህ የተሰነደን እና መጀመሪያ ሲመጡ የመጡበት አመጣጥ የመጡበት ምድር ከዛ በኋላ የተማምለው ነው የመጡት። ተከፋፍለው ነው ሙያ እንትን ያሳዩዋቸው ሁሉንም ነገር መስራት። ከዛ ውስጥ ግን 85% የሚሆነው የክፋት ነገር ነው። መሳሪያን ከሰሩ በኋላ ቀጥታ መተው ነው ባሪያ አድርጎ አፍሪካን ምናምን መላው ዓለምን የተቀራመቷት ማለት ነው። መሳሪያ ስላለ ነው ያ ግብድ ያቅድም ያልከው ጂያንቱ ብላክ ታዞ በዚህ በአንገቱ ካራ ገብቶ ምናምን የሚሄድለት እችን መታክል መሳሪያ ይዘው ነው ነጮቹ ማለት ነው። ገባ? እነሱ ለምን አልያዝም? ጥቁሩ እንዴት እንደሚሰራ ማያውቅም። ነፍጫላ ነው ሲንዘላዘል ነው የሆነ አቅም አይፈልጉም። አሁን የኮካኮላ ቀመሩ አይፈልግም። መጀመሪያ መፍዘዛቸውም ጠቀማቸው። የብላኩ መጀመሪያ ላይ መፍዘዝ በጣም ነው የጠቀማቸው። አሁን ለምሳሌ የሆነ ኤላን ታውቀዋለህ? ኤላማን ቤተሰብ በጣም ጓደኛችን በጣም ፍሬንዳችን ነው። እና የሆነ ታሪክ ነግሮን ነበር ስለ ጥቁርና ስለ ነጭ ማለት ነው። ጉዞ ጀመሩ የሆነ መንገድ ምናልባት እዚህም አውርቶት ከሆነ ለእሱ ነው አሁንም ክሬዲት ለእሱ ሰጥቼ ነው የማወራው ማለት ነው። ብላክን አውርቶት ከሆነ ኤላ ነው የሚመስላቸው። ብላክና ነጮች መሀል ያለውን ማለት ነው የአይምሮ የእምነት የስራ ምናምን ልዩነት ነው የሚያሳየው። የሆነን ድልድይ ለማለፍ ፈረንጆቹ ከድልድዩ በኋላ ያለ ነገር አለ ማለት ነው። መልካምን ነገር ፍለጋ ነው የሚሄዱት ጉዞ በቡድን ሆነው ማለት ነው። መጀመሪያ ማን የደረሰው? ነጮቹ ደረሱ። ነጮቹ ደርሰው ሲያዩ ድልድይ አለ፣ ከድልድዩ ታች ውሃ አለ፣ ወራጅ ወንዝ ማለት ነው። ከዛ በኋላ ምን አደረጉ? ዛፎችን በመንጠር በመቁረጥ መጀመሪያ ድልድይ የለም፣ ውሃ አለ፣ ማለፊያ የለም፣ ወደዛ ግን አሪፍ መሸጋገሪያ የለም። መሸጋገሪያውን እንዴት እናምጣ በሚል መሸጋገሪያ ፈጥረው አለፉ። መሸጋገሪያ ፈጥረው ካለፉ በኋላ ሰበሩት። ቀጣይ የሚመጡት ብላኮች ናቸው። ብላኮች መጡና ሲያዩ መተላለፊያ የለም፣ ትልቅ ድልድይ አለ። ቁጭ ብለው ለእግዚአብሔር መጸለይ ጀመሩ።
እባክህን አሳልፈን ብለው አይታል። ፈረንጅ የሚጠቀመው ጊዜውን ነው የሚጠቀመው ባለው ነገር ነው የሚጠቀመው እንጂ እግዚአብሔር ሲጸልዩ ቢኖሩ አያሳልፋቸውም ተሸክሙ። ግን ቅድም ያልነውን አልሳት ነው የሰናፍጭ ቅንጣት ያክል የላቸውም ሳይኖራቸው እኮ ነው ለመኑ እንጂ እኮ የላቸውም። የሰናፍጭ ቅንጣት ያክል እምነት ማለት እኮ በጣም እኮ ብዙ እኮ ነው። መጠየቅና እኮ ማመን አንድ መጠየቅና ማመን እምነቱ እንደው የነጮቹ እኮ ነው። እዛ ጋር ይሄኛውን ዛፍ መንጥረው እዛ ጋር አድርገው ድልድይ መስራት አይጥለንም ብለው አምነው እንደሚሰሩ አመኑ። አይጥለንም ብለው አመኑ። ተሻገሩ። የነሱ ነው ተሻግረው ጥሩ ነገር እንደሚገጥማቸው አመኑ። እምነት ማለት እምነትን ይዘህ ስትሄድ ያ ነው። ያንን እምነት ነው እግዚአብሔር የሚፈልገው እንጂ እነዚህ እኮ የሰናፍጭ ቅንጣት አይሞላም። ያንን ነው የምለው እንጂ እነሱ አጠቃላይ ጉዳያቸው እንዳልኳችሁ ከጥቁር ጋር አይደለም። ከመላው ሙሉ ጀነራል ኢቭሊሽ ናቸው። በቃ ጎይም ነው የሚሉት። እንደገና ደግሞ ጥቁር እንትን ይወዳል። ብዙ ጊዜው የሚያጠፋው ወሲብ ላይ ነው። ደስታ ይወዳል። በቃ የደስታ መጨፈር ይወዳል። አይተህ ከሆነ አሁን እኔ እንጃ እኔ በጣም ብቻ ግን እንዳልኩ ነው። በቃ እንስሳ ብለው ነው የሚጠሩት። አሁን ኖርማሊ ጁሾች ጎሄም ነው የሚሉት ማለት ነው። ጎሄም ሲሉ ግን ነጭን ጭምር ነው የሚሉት። ነጭን ጭምር ኢንተርቪው የሚያደርገውን የሆነ እንትን አለ የሆነ ፖድካስት ላይ ማለት ነው። እናንተ እኮ እንስሳ ናችሁ። ነጩን ነው የሚለው። ነጭ ነው ያ የሆነ ኮሚኒቲ አላቸው። በቃ ከነዛ ውጪ ከሌላው ለይተው የሚያዩበት የዓለም ገዢዎች ናቸው። 666 በሚለው ታምናላችሁ እናንተ? ኢሉሚናንቲ ምናምን በሚባለው የት ነው ያለው? አይ አሁን ቅድም ባባሚ ላይ እኮ 5000 ብር ተበልቻለሁ። ፎቶ ላክ አንተ አካውንት ልክልሃለሁ እና እንዳል ሴጣን ቸግሮታል እንደ ያልኩኝ ነገር ከኔ 10 ሊወስድ ከኔ የሚፈልጥ ከሆነ ምኑን ሴጣን የሀብት ማማ ላይ አወጣለሁ አይደል ሲል የሚታወቀው የኛ ሀገሩ 666 ደግሞ ጠንያሞች ናቸው። የኛ ሀገር ሴጣን እኮ በሴጣን እኮ ነው የሚቀርበው። አንተናችን እኮ ይገርመኛል። አይኪዋችን ምናምን እዚህ ሀገር አሁን አንዱ እንትን ለጥፈው አየሁ ሹገር ማሚ እናገናኛለን የሚል አንስቼ ደወልኩለት። ሪል ነገር ነው የምነግርሽና አንስቼ ስደውልለት በቃ ቸከስ አሪፍ ቸከስ አለ። ስንት ብር የሚሰጡት ቸከሶች ይመቸዋል እድሜ ምናምን አስመረጠኝ። 50,000 ብር እነዚህ አሁን 50,000 ብር ነው የሚሰጡት ምናምን ነገር አለ። አስተያየሉ በቃ አልኩት። ከዛ እሺ በቃ አሁን የእሷን ስልክ ጠቅ እንዳደረግልህ መጀመሪያ 5,000 ብር በእኔ አካውንት አስገባል። ከዛ እኔ ምን አልኩት በቃ እኔ ከቸከሷ 50 የምቀበለው አልኩት። እሷ መጀመሪያ 5ቱን ትስጥህና እኔ ካገኘሁት በኋላ 45ቱ ይበቃኛል ስለ በእናቴ ዙሪያ የሚያጠነጥን 15 ስድብ ሰድቦኝ ከዛ ብዙ ሰው አለ ግን እንደዚህ የሚሸወድ በዚህ ቀድሞ ልኮ አስቡ። ቀድሞ ልኮ 50,000 ብር ይጠብቅ። ኢሉሚናቲን ለመቀላቀል ብር ስትጠየቅ እስቲ አስቡ። ያለው በብር አንድ የሚታወቀው ኢሉሚናቲ ብር በመስጠት አንድ የሚታወቀው ወይስ ጡረታ የወጣ ነው እዚህ ሀገር ያለው? የኢትዮጵያ ሴጣን ዲቪ ቢሞክር ደስ ይለኛል። ይውጣልን አንዳንዴ በቃ የሆነ አሁን ነው ተከፍሎ ነው ተብሏል። እሱ ላይ የመክፈልም አቅም ያለው አይመስለኝም። እኔ የኢትዮጵያ ሴጣን ቲክቶክ ሁሉ ቢጠቀም ማለት ነው የሪቪው ምናምን እንትኖች ምግብ ብቻ እያየ የሚሆን ነው ይመስለኝ። ወፍ የለውም ብር የለውም። የኢትዮጵያ ሴጣን ብንደፍር እንመጣዋለን። ሰነፍ ሴጣን በጣም ፈሪ ብንደፍር እንመጣዋለን። የምር ግን የለም። አሁን እንዳላችሁት ምንድነው ኒው ወርልድ ኦርደር ነው ምናምን የሚባል ነገር አለ አይደል? እሱማ ሐላል ያወሩ የለ ቢል ጌት ምናምን ኮላቸው ነው። የሆነ መጽሐፍ ነበረኝ እኮ ስለሱ የሚያወራ በእናትህ ምን ይሄ እንትን ነው የሳጥናኤል ጎል በኢትዮጵያ ምናምን ሳይሆን ይሄንን ቆርጠ ይሄም አገኘኋት ከአንዳንድ እዚህ ላይ አሁን በእናትህ የሚያደርጋቸው ነገሮች አሉና ስታይ አይንሽን ጥረጊ። ሶፍት አለብሽ አይንሽ። እሺ ችግር የለውም። አንዳንድ የሚያወራው ነገር አንዳንድ እውነት አለው። አሁን ለምሳሌ የኮሮናውን መጀመሪያ ፊልም ላይ ገምቷል ምናምን እንዳላችሁት ያው እዚህም ላይ ምናምን ነገር ስታይ አንዳንድ ነገር ይመስላል። ይገርሙኛል። ነግረው እኮ ነው የሚሰሩልህ። ወደኋላ አይደለም ይነግሩሃል፣ ያመጣሉ ያንን ነገር ማለት ነው። እንዴ እኔ አሁን ቴክኖሎጂ ብዙውን ጊዜ ያስገርመናል። የፈለገ ቴክኖሎጂን ብንላመደው እንዴት ነው አንድ ስልክ ያለ ምንም መስመር ካናዳ የሚደውል? ምንም ይበሉኝ እነሱ እንትኑ ከእንትኑ ተገናኝቶ ይበሉኝ አይመጣም። እንዴት ነው ፕሌን ያንን ሁሉ ሰው ጭና በአየር ላይ ምንም እንዴት ነው ማጥያል አይወድቅም? እነሱ ምን ብለው ያሰረችን የምታክል ጠጠር እየሰመጠ ያም ያል ነገር ሰው ይዞ ኮንቲነር ኧረ በስመ አብ
ጨዋታ እንግሊዝ እየተጫወቱ እንዴት በዛው ሰዓት ለኛ እንዴት ይታያል? ቢያንስ አድሮ ምናምን ቢደርስ እሺ። የሰው ልጅ እኮ ስለሚላመድ ነው። ለቴክኖሎጂ መላመድ ነው በቃ። ሲጀመር ኢሉሚናዶ ከሚለው ቃል ነው የመጣው። የእውቀት ጥግ እኮ ማለት ነው። የእውቀት ፐርፌክሽን ኢሉሚናቲ እኮ ማለት በጣም የመጨረሻ ሌቭል ላይ ስትደርስ የእውቀት የመጨረሻው ሌቭል ነው። ኢሉሚናዶ ይባላል። ፐርፌክሽን በቃ ወደ ፐርፌክሽን ስትጠጋ ነው። እነሱ ቴክኖሎጂ ሁሉ ነገር በእጃቸው ነው ምናምን ማድረግ የሚፈልጉትን ነገር እንዳለ ማድረግ ይችላሉ። ደግሞ አድርገውም እያሳዩን ነው። አሁን ለምሳሌ የሆነ ቀን ተነስተው ሁላችንን በስማርት ስልካችን መግደል እንደሚችላሉ እኔ ጥርጥር ከፈለጉ የሆነ ነገር አድርገው አሁን የሆነ ከፍቅረኛ ጋር ስትለያይና አንድ የሆነ ሙድ ውስጥ ስገባ ቲክቶክ ስገባ የብሬክአፕ ምናምን ቪዲዮዎች መጥተው እኔ የጩጮች የእህቴ ልጆች ሲመጡ ስልክ ይሉኛል። ወላሂ ላዚም እየሰከስኳቸው አይደለ እኔ ምን እንደሆነ አላውቅም። ስከፍተው ህጻናት ነው ይመጣል። ወላሂ ላዚም ገርሞኝ ነው ተናግሬያለሁ። የምሬን ነው። እኔም በጣም የሆነ ገንዘብ የትኛው ቀን እንደሚፈነዳ እናውቅም ስልካችን ገንዘብ ቸግሮኝ ምናምን እኔ ግን እንደ ሰው መቼ ነው አሁን በቂ ገንዘብ የሚኖረኝ ብዬ ምናምን ስገባ ወንድሜ ገንዘብ ባይመጣም እንደዚህ ራስን እንደዚህ አድርግ ያጽናናኛል። ከዛ ስቄ ምናምን ነው የምወጣው። ሰማችሁ ማጣት ሄድም ምናምን እያልኩ እና ያውቁሃል። ምንም ነገር እነሱ ማድረግ ማይችሉት ነገር የለም። በጣም ነው የሚችሉት። አሁን ወጣቱ እኛ መንፈሳዊ ሆነን ሳይሆን እናውራ። ሰው እንዴት ነው ከፈጣሪ ርቅ አልተመቸሽም? ፈራኝ አይ እንትን እንዳንል ብዬ ነው። እሺ አላስፈላጊ ሙቀት እንዳይፈጠር ኮንታክት እንዳያደርግ ብዙ ተጠቅመን ወይ ልቀያየር ባትጋራ ይችላል። አሁን እየራቅን ነው አይደል? ያው ብዙ ሰዎች በቃ ዞሮ የዚህ ነገር መፍትሄው መልሱ መንፈሳዊነት ነው ይላል። እሱ ነው እረፍትም እሱ ነው። ምክንያቱም በቃ ብትቅበዘበዝ ምንም አይነት አዲስ ነገር ልታመጣ አትችልም ማለት አንዳንዴ ሰላም ይቀድማል አይደል? አሁን እኔ ብዙ ነገር እፈልጋለሁ። ብዙ አይነት እንትኖች አሉ። ተቸግረሃል የእሱን ፈልጎ ነው በቃ ፍቅራቸው ከ10 ኪሎ ሜትር በኋላ ነው እንዲህ ውሃ የምታገኘው። በቆፈር እኮ አለ 2 ሜትር በቆፈር ግቢያችን ስር እኮ አለ። እሺ ቀጥል። እና ያው ማረፊያው አሁን እንደዚህ ነገር ምኞት አያልቅም። አሁን ደግሞ እኛ ያጣነው ብዙ ነገር አለና ስላጣነው ነገር መጨነቅ ብንጀምር አሁን ሁሉም ወጣት እኮ የቤተሰቡን መለወጥ ይፈልጋል ምናምን፣ ግን አሁን ላይ ያለው ሁኔታ የሆነ አይፈቅድለትም። ግን እንደዚህ አይነት ሁኔታዎችን አሁን እኔም ራሴ ሪከመንድ ማድረገው ስፒሪቹዋል ነገሮች ናቸው ሪሊፍ የሚሰጡት። ምክንያቱም ማድረግ ያልቻልከውን ነገር ብዙ አይምሮህን ታስጨንቀው ይሆናል እንጂ የማይሆን ውሳኔ ውስጥ አሁን ለምሳሌ ፋውል መስራት ውስጥ ልገባ ትችላለህ። ሱሳይዳል ሊመጣብህ ይችላል ምናምን እና እነዚህ ነገሮች የምትቋቋመው ምክንያቱም ስፒሪቹዋል ነገሮች ሁሌ መጽናኛ ናቸው፣ ሰላም ነገር ናቸው። ገባ ማጣትህ አሁን የትኛውም ክለብ አትገባም ያለ ብር። ቤተክርስቲያን ግን ሁሌ ክፍት ነው። መስጊድ ግን ሁሌ ክፍት ነው። ያለ ብር ሄደህ ማልቀስ እንደፈለግ ቁጭ ብለህ ከጌታ ጋር መነጋገር ትችላለህ ምናምን ገባ። ሁሉም ይሄ አሁን መንፈሳዊ የምንለው ነገር ለእኛ አክሰሰብል ነው። አሁን እኛ አይምሯችንን ወደሱ የምናዘነብለው ከሆነ ብዙ ረፍት ማግኘት እንችላለን። ምክንያቱም ያጣነውማ ብዙ ነው፣ ማድረግ ያልቻልነው ብዙ ነው፣ ማሳካት ያልቻልነው ነገር ብዙ ነው። ግን ያንን ነገር ያው ነገሮችን የሚሳኩት እኔ አሁን አለማዊ ሰው ሆንም ስፒሪቹዋሊ የሰው ልጅ እርዳታ ያስፈልገዋል ብዬ አምናለሁ። ለዛ ወደዛ ነገር መጠጋት ግዴታ ነው ብዬ ነው የማስበው ፐርሰናሊ። ተመሳሳይ ነገር ነው። መንፈሳዊ ነገሮች ብዙውን ጊዜ ነፃ ናቸው። ከፍተኛ ምጽዋት ቢመጣብን ያንንም የለኝም ካልክ የቢራ ግን የለኝም ካልክ ይህን ያህል ጋርድ መጥቶ ያቀናብራል። ከሙዙ በላይ 2 ቢራ ጠጥተህ 3ኛ ካልደገምክ የምትወጣበት ቤት አለ። ቦታ ወይ ዘዝ ወይ ውጣ። ገብቷል። ዓለማዊ ቦታ ነው፣ ሴጣናዊ ቦታ ነው። ዞር ስትል ያልሆነ አለባበስ የለበሰች ሴት ነው የምታየው፣ ወይ ድብድብ ቢፈጠር ነው። ብቻ የሆነ ምንም ፈጣሪ ያልከበረበት ቦታ እንደሆነ በሚያስታውቅ ሁኔታ እዛ ቤት ውስጥ ለመቀመጥ የምትጠየቀው ወንበር ጭራሽ በ0 ብር ፈጣሪን ማምለክ ትችላለን። እና ያንን ነው እኛ የምንለው። ያው እዚህ ላይ የምንጨምረው የለም። እዚህ ላይ የምንጨምረው ድምፅ ነው። ውጭ ባርስ ምን ማለት ነው? ውጭ ባርስ ቅድም አልነገርኩም። ውጭ ባርስ ምን ማለት ነው? ማወጫበር። ውጭ ባርስ ማለት ከመወጫበር የእውነታ ተቃርኖ የሆነን አሁን ስራችንን እንዳለ ስታይ በብዙ አይነት መንገድ ሲምቦላይዝ ይደረጋል። የኛ ስራ
እንደውም አንዳንዴ ሰዎች ራሳቸው ናቸው የሚያደርጉት። 4 ኮሜንት ካለ 4ቱም እኮ ልክ ነው እንላለን። እኛ ግን ያን አስበን አይደለም የሰራነው፣ እኛ ውጭ ባርስን የሰራነው። ነገር ግን አሁን ሰዎች ምን ይመስላችኋል መሰለህ? አሁን ውጭ ባርስ እንዲህ ሞኝነትም የቀላቀለ ነው። አይተቆነ ያ ደግሞ ጃሉድንም የቀላቀለ ጃሉድንም የዚህ ትውልድ ደግሞ የሚያስቀው ደግሞ አሁን ሞኝነት እኮ ያስቃል። ሞኝነት ያስቃል። ልጅ እያለ ነው የእብዶች ቀልድ ምናምን ትሰማ ያስቅህ እና ሞኝነት እኮ አንድ ፈን መፍጠሪያ ነገር ነው። ሞኝ አይሙት እንዲያጫውት ይባል የለ ትክክለኛው ነበር። ያንን አሁን ከሪል ላይፍ ጋር ያገናኙታል ምናምን። እኛ ኖርማሊ ያው እንዳያችሁ ነው ውጭ ባርስ ኮንተንት ስንሰራ ነው የምንጠቀመው። ከዛ ውጪ እንዲህ ነው የምንውለው፣ ሲሪየስ ኢሹዎችን እያነሳን በዛ ዙሪያ እየተማማርን። እኔም ዛሬ ገርሞኛል። ሰው በእንደዚህ አይነት መልኩ የሚያውቃቸው በቀልዱ ምናምን ነው የሚያውቃቸው እና ሁሌ የምትወጫበር ነው የሚመስለው ሰው በላይፍ ላይ የምትወጫበር ነው የሚመስለው። ላይፍ እንደዚህ ሲሪየስ እየሾፈረ አንተ የምትወጫበርበት ምንም ምክንያት የለም ከካሜራ ውጪ። ገብቶሃል አይደል? ብዙ ሰዎች ማስታወቂያ ሰርተው ብር አይከፍሉም ማለት እንከፍላለን እንደ ሞኝ ነው ኖርማሊ ይመስላችኋል? አዎ በቃ የሆነ በቃ ራስታ ስትሆን ምን አሁን የሆነ ሲሪየስ አንመስላቸውም ከጭቢያችን አንፃር። እና ብዙ ሰዎች ጋር አሁን በድፍረት ነው የምንናገረው። ብዙ ሰዎች አሰርተው ብር ያልሰጡን ሰዎች አሉ። በጣም በቃ እናንተም ጥፋት ያለባችሁ ይመስለኛል። ስራ ሲሰረቅ ቅድሚያ ማኔጅመንቱንም የፈለግነው ለዛ ነው። ገባ? እኛ ሰውን እናምናለን። ቶሎ እንደዚህ አይነት ነገር ስራ ስሩልኝ ምናምን እንሰራለን። ከዛ ቆይሽ ከዛ ምንም አያመጡም ይሁን ወይ ደግሞ በቃ እነሱ ይረሱታል። እባክህ ምን ቀልባላቸው እንደ ምናምን አይነት ነገር ነው መሰለኝ። በጣም ብዙ ሰው ጋር እግዚአብሔርን ብዙ ሰው ጋር ብር አለ አሰርተውን ምናምን እና አሁን ለምሳሌ በውጭ ባርስ እየተዳደርን አይደለም ዝም ብለን ስለምንወደው ነገሩን እየሰራን እኮ የሆነ ብቻ ነገሩን እንደምንችለውም ወረዳ አይምሯችን ስላመነ የሆነች ያህል ብንታገል የሆነ ነገር መፍጠር እንችላለን ብለን አስበን ነው እንጂ ገንዘብ አለ ብር የለውም። ቅድም ቦካል የሚመስል ቅድም በተበቀለች በኢትዮጵያ ሕዝብ ፊት ግን ከበርሽ የራሱ ሀሳብ አይመስልም። በታ ስታወራ ገንዘብ ያለው ብር የለውም እና አንዳንዴ አታይም ስትረግል እናደርጋለን። ሆነ ለመናገር ማለት ይህንን የሚዲያ ስራ ስንሰራ ኖርማሊ አሁን እኔ የሆኑ ስራዎች አሁን የቋንቋ ምናምን ሌክቸር ምናምን የመስጠት ልምዶች ነበሩኝ። እንደዚህ ፓርታይም የሆኑ ትናንሽ ኮሌጅ ኢንስቲትዩሽኖች ላይ ምናምን። ግን ጸጉሬ አሁን እንደዚህ ሆኖ ምናምን የሆነ ማድረግ ማልችላቸው ነገሮች አሉ። ውጭ ባርስን ላለማጣት ስል ያኛውን ነገር አጣውና ከዛ ደግሞ ውጭ ባርስን እየሰራው ደግሞ በእንትን ኢኮኖሚካሊ ስቴብል እንደሆነ አላደረገኝም እስካሁን። ገባ? የሆነ መንገጫገጮች ሁሌ የሚፈጠሩብናል። ያ ደግሞ ሰው በትክክል የሆነ ካለመረዳት እንደ ስራም አድርጎ አለመቁጠር ማለት ሞኝነቱን የላይፍ ታይም ሞኝነት አድርጎ የመቁጠር አይነት ነገር ይመስለኛል። እንደዛ አይነት ነገር ይመስለኛል እንጂ በብዛት ብዙ ሰዎች ነው የሚድጡን እንደዚህ አይነት ነገር ላይ። በቃ ቁም ነገር ያለን አይመስላቸውም። ብር ስንጠይቃቸው የስራ ብር ምናምን የምራችሁን ነው ግን ምናምን እንዴት ነው ስራውን ከሰራን በኋላ ብር ስንጠይቅ ቀልድ የሚመስለው? ስንሰራ ስራ ነው ብለን ስንሰራ ቀለድን። ምን ፈለገ ሌላ ስንጠይቅ የምር ነው። እና ብዙ ሰው ጋር እና ኖርማሊ በቃ ላይቭም ስገባ አሁን ላይቭ ስገባ የሆነ ቁም ነገር የሌለ ነው የሚመስለው ምናምን። ገባ? የሚጠይቁ እንዴት ነው መሬቱ ላይ ቁጭ ብለሃል ምናምን አይነት ነገር ሲበዛ ያስጠላል። ገባ? የሆነ ሞኝ የምትሆነው ለሆነች ደቂቃ እኮ ነው። ከዛ ውጪ ሲሪየስ ነው በጣም ያናዱናል ምናምን። አሁን ከ2 ዓመት በፊት ምናምን የሆነ በጣም ከባድ ነገር የላይፍ ከባድ ነገር ገጥሞን በቃ የሆነ ሰዓት ላይ እንደውም የሆነ እርዱን እንበል እንዴ ምናምን አይነት ነገር። ከዛ ምን ይይዛል መሰለ ፋሚሊ። ከዛ ደግሞ የሆነ ነገር አግኝተህ ደግሞ ነገ መጠቋቋሚያ መሆን አትፈልግም። ሁሌ ነው የሚያነሳ። እግዚአብሔር ይመስገን እንደምንም እንትን ብለነዋል። እና ስናስበው የሆነ አንዳንዴ ሰዎች በትክክል የሚያውቁን አይመስለኝም። ማለት እንደ ሰራተኛ አይምሯቸው ላይ የተፈጠረ ካራክተር እንደዛ ኖርማል ላይፋችን ላይ ትልቅ ነን፣ ቤተሰብ ጋር መኖር አንችልም፣ የቤት ኪራይ ያለብን፣ የሆነ ወጪ ያለብን፣ በቃ ብዙ ነገር ያስፈልገናል። እና ያንን ደግሞ ገንዘብ ቶሎ ማታገኝ ከሆነ እንሰራለን እኮ ማስታወቂያ። ግን አንድ ማስታወቂያ እንሰራና ወር ከ15 ቀን 2 ወር ምናምን እንቆያለን። ያ ደግሞ ላይፍን ለመምራት በፍጹም አይሆንም። ሌላውን ስራ የቢሮ ስራ ለስራ ስትል ደግሞ እዚህ ጋር የሆነ ካራክተር የምታጎለው ነገር አለ። ከቪዲዮ ኮንሲስተንሲ ትወጣለህ ምናምን እና እንደዚህ አይነት ነገሮች አሉ።
የውጭ ባር ብዙ ነገር ይቀይራል። የውጭ ባር ስልካችሁን የቡሽን ስልክ ባስቀምጠው ችግር አለ? የሚፈልጋችሁ ሰው ምናምን እናንተ ነው ኖርማል የኛን ስልክ ይቀመጣል። ያንቺን አስቀምጠዋለሁ 11 ቤቱን ኖርማል እሱ አስቀምጬው ነው። አሁን ማለት የምፈልገው ቲክቶክ እንዳልኩ ነው። አሁን በዩቲዩብ ቻናላችን እንደ አዲስ እንመጣለን። ሜንሽን አረጋለሁ አለ የተከፈተ ነው ሜንሽን አረጋለሁ እንደ አዲስ አሁን ትንሽ ቆይተናል ምናምን ቪዲዮ ከቻናል ቲክቶክ የከፈለን አናታችንን ነው። ቲክቶክ ሙሴም ቢሆን ባህር አይከፍልም ለመናገር አይከፍልም ቴሌብር አይሰራም ምናምን ይላል እና ወላ ቲክቶክ ላይ ለሰራ ነው ሁሉ ሼም ይዞት ዩቲዩብ ነው የሚከፍለን። ያ ለዛ ዩቲዩብ ላይ ለመምጣት ፈልገናል። በአዲስ መልክ ዩቲዩብ ላይ ያስባል። ሰብስክራይብ አድርጉ። ምርትና አገልግሎታችሁን ማስተዋወቁን አትርሱ። ደግሞ ፕሮሞሽን አሁን ለምሳሌ በጣም በቃ ባልተሰራ መልኩ ነው የምንሰራው። ችግር የለብንም ምናምን ግን ሰው እኛ ጋር የሚደርስበት ነገር አሁን የሆነ ግር ብሎ ወደ አንድ ቦታ ነው ሰው። ከዛ እስኪ የሆነ ማስታወቂያ ያሰሩንና ከክሬቲቪቲ ከጎደለ ትንሽ ቪው ካለው ምናምን ኢቫሉዌት እኛ እንደረግ። እኛ በራሳችን አቅም በጣም ነው የምንተማመነው። ምክንያቱም ሌላ ቲክቶከር በሚሰራው ዋጋ እኛ በምንሰራው ዋጋ ማለት ነው በጣም ነው የምናከብር። በእውነት እኛ በምንሰራው ዋጋ ማስታወቂያ በምንሰራው ዋጋ ሌላ ቲክቶከሮች ስህተት ሁሉ አይሰሩም። ታውቃለህ ዋጋችን በጣም ፌር ነው። በዛ ላይ ደግሞ በቃ ጽድት ያለ ስራ ነው የምንሰራው። ግን ሰዎች ያው ከዚህ በእኛ ስምማ አንድ ሁለት ሰው ይደውላል ነው እርግጠኛ ነኝ። ከዚህ ፖድካስት ካልሆነ ከምላስ ጭገር ይነቀል ይሁን። እሺ ካልተነቀለ ግን አንድ ቪዲዮ እንስራ ወጥተን ደስ ይለናል በጣም እንሰራለን። አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ።